Hello guys, welcome to my channel. This is Michaela American YouTube channel. Welcome to my Michaela YouTube channel. ማለት ነው ማለት ነው። ሰላም እንዴት ናችሁ? ሰብስክራይብ እያረጋችሁ ማለት ነው። እኔ አይሰለቸኝም ደግሞ ሰብስክራይብ እያልኩኝ ማለት ነው። እና ወዶቼ ልላችሁ የፈለኩት ማለት ነው በቃ ጭንቅለኛል ማለት ነው። እኔ ምን ላድርግ አላውቅም። በቃ ላይ ጭንቅላቴ ማለት ነው በቃ አሁንም የሆነ እንትን አይደለ የሆነ እየተደረገበት ነገር አለ መሰለኝ አይ ቲንክ ማለት ነው። በቃ ጭንቅ አለኝ ማለት ነው። እንግዲህ በቃ ጨነቀኝ፣ ጠበበኝ። በቃ ላይ ምን ላድርግ በቃ ላይ ይሆናል የሰው እንትን እየመጣብኝ በቃ እኔ ምን እንደማደርግ ግራ ገባኝ። በቃ ከዚህ በላይ ምን ላድርግ ምን ልሆን አይ ዶንት ኖ ዋይ ፈጣሪ ያለው ማለት ነው። ወይ ግን ሰው ግን ስትንቀሳቀሱ አስተውላችሁ መንቀሳቀስ አለባችሁ። ስወርት ጋር ነው የምላችሁ። በጣም ነው የሚያስጠላው ጂሰስ ክራይስት እዚህ ማለት ነው። እኔ ምን እንደማደርግ ግራ ይገባኝ ማለት ነው። እዚህ ሀገር በቃ ሲመጣ አለከረ ነው ልክ ሰዎች እኔ ትንሽ ልጅ ነኝ፣ አንድ ልጅ ነኝ፣ እንግዳ ነኝ፣ ምንም ማውቀው ነገር የለም ህይወቴ ውስጥ ማለት ነው። ይሄን ያህል ማካበድ አልነበረባቸውም፣ ግን ሰዎቹ ሲያካብዱ ጂሰስ ክራይስት ግን እኔ በደው ያይሰርቱ ጋር ነው የምላችሁ። እኔ ለራሴ ንጹህ ነኝ፣ በጣም ንጹህ ግን ማለት ነው። ሰው ግን እንደዚህ ያደረገ ብዬ አልጸበጸብበትም። ግን ደግሞ ሰዎቹ አይሰርቱ ጋር ነው የምላችሁ። ኢቭን መጥፎ ነገር አድርገሽ እንኳን መጥፎ ነገር አድርገሽ እንኳን አይፈርድሽም ማለት ነው። የሆነ ግን ትንሽ ስህተት በቃ ሰው አሳስተውሽ ወይ ቤተሰቦችሽ ወይ የሆነ ችግር ከገጠመሽ ማለት ነው እንዳይረዳሽ 10,000 ሚሊዮን ምክንያት ነው የሚደረድረው እንዳይረዱሽ ማለት ነው። እንደርሶ ማለት ወዱቼ በጣም ነው የሚከብደው። ጂሰስ ክራይስት 2 አመት ሞላኝ ማለት ነው እንደዚህ እኛን ሲል ማለት ነው። እዛ ጋር 2 አመት እንደቀልድ ማለት ነው። ምንም ነገር ሳላደርግ ስራ እንኳን አልሰራም ባይደውይ ስራ ደውዬ ነበረ ግን አልተቀጠርኩም ባይደውይ ግን እሺ እኔ ስራ መስራት እንኳን ብፈልግ ማለት ነው ላይክ ብዙ ነገር ማድረግ የምፈልገው ነገር አለ ማለት ነው አሁን ታይም ላይ ይከወደው ከስራም በላይ እሱን ነገር ማድረግ አለብኝ ማለት ነው። ስራ ጎን ለጎን ከሰካ ሰካ ግን ለምን እንደሆነ አላውቅም። በቃ ጭንቀት ይይዘኛል ማለት ነው። አደርኩ ማለት ነው። ዱቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ካሁን በኋላ ማለት ነው በግብር ነው የማደርገው እንጂ ስድብ አልሰድባችሁም። ያ yes ማለት ነው። ማንም አልሳደብም፣ ላይክ እኔ ቤተሰቦችን አልሳደብም፣ ሌሎችን አልሳደብም፣ ማናቸውም አልሳደብም ባይ ዘ ወይ ማለት ነው። አንደርሶ ማለት ነው እንደዚህ አይነት ነገራችን እንፈልግ ነገር ነው መሰላችሁ። አሁን ታይም ላይ ማለት ነው እንደርሶ ማለት ነው። አሁን ሴት ልጅ እንጫወትባታለን፣ ልጫወትባት ነው፣ እንደዚህ ላደርጋት ነው ምናምን ልትመኝ ትችላለህ። ላይክ ሌሎች ሴቶች እንደምትጫወትባቸው ያቺ ሴት ማለት ነው እንድትጫወትባት ማለት ነው ላይመች ይችላል። ሴት ልጅ ደግሞ በጣም አይሶርቱ ጋር ነው የምላችሁ ክፋት ካሰበች ማለት ነው በቃ የመጀመሪያ ህይወትህን ልታበላሽ የምትችለው ላይክ ሴት ልጅ ናት ባይደውኝ ማለት ነው። ኢቭን ሴት መምረጥ ላይ ሴት ጋር የምታደርገው ነገር ላይ በጣም መጠንቀቅ አለብኝ ኢቭን ማለት ነው። ልጅ ልነግራችሁ የምፈልገው ነገር ማለት ነው አንዳንዴ ታደላችሁ የተመረቀች ሴት ካልገጠመቻችሁ ማለት ነው በጣም ከባድ ነው። ላይፍ ኢዝ ሶ ዲፊካልት አንተን ሰው ማለት ነው። ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ውዶችዬ ሾርቱ ጋር ነው የምላችሁ እኔ ማለት ነው ኃላፊነቱን እኔ ወስጄበት በዚህ በዛ ባይሉ ይኖረው ማለት ነው። እኔ በጣም ብዙ ነገር ማለት ነው
ልክ ለስዳን ሰዎቹ እንዳይናገሩ ነበር የማደርጋቸው። ግን እድሉን አላገኙም ሰዎቹ። እኛ እናውቃለን፣ እንደዛ እናደርጋለን እያሉ ማለት ከሰው ጋር ይተባበሩ። አንዴ አንዱ ተናገራት ይላሉ፣ አንዴ እንትን ይላሉ፣ አንዴ እንትን ይላሉ። አረ ከባድ ነው ላይፍ፣ ከባድ ነው ጉዳዩ፣ ከባድ እንደን ሰማን ነው ለከኔ ስለ እናቴ ግድ የለኝም ብያለሁ። አልደጋግመውም። I have no mother, I have no mama is fuck, mama is bitch። እንደን ሰማት ወድች ልነግራቸው ፈልገን ነገር ምንድነው መሰላቸው? ከዛ ማለት ነው የሆነ ታይም ላይ ማለት ነው እዚህ ምን ቢሉ ጥሩ ማለት ነው። ከዛ ባይደው እነዚህ ሀበሾች ናቸው ባይደው ስለ ሴክስ ምናምን የሚያስብሉት እነዚህ ሀገሮች ማለት ነው። ከዛ ማለት ነው እንዲጠይቁኝ የሚያደርጉት ማለት ነው ከጀርባ ሆኖ ማለት ነው። አብዛኛው ጊዜ ማለት ነው ራሳቸው ልክ ጅሎች ናቸው። አንዳንድ ጊዜ ስፖርት ቀን እንመላቸው እኔ ይታመማሉ፣ ጤና አላቸው አይደል አላውቅም፣ ይጃጃላሉ አንዳንድ ሰዎች ማለት ነው። የትኛውንም ቦታ ነው ይዘው አውሮፓ ሳይሆን ልክ የሚጠይቁት ጥያቄ የሚናገሩት ነገር ልክ እኔ በቃ ልክ ጅልነታቸው ነው የምለው ባዲኝ ማለት ነው። እና የሚያደርጉት ነገር ማለት ነው የደረሰኝ ነገር ማለት ነው ኢቭን ላይክ ባይኔ በብረቴ በተግባር ያየሁት ነገር ስለሆነ ማለት ነው ጅልነታቸው አይስወርድ ጋር ነው የምላቸው። ላይክ በቃ ላይክ እንደዚህ እንትን የሚገለጽ አይደለም እውነት እናገር ከተባለ ማለት ነው። እንትን ሰው ማለት ነው። ከዛ የሆነች ሀበሻ ነበረችና አማርኛ ነው የምትናገረው። አይ ቲንክ አማራነት መሰለኝ እዚህ ኔዘርላንድ ውስጥ ያለው ማለት ነው። ከዛ ላይክ እሷ ስሜት የላትም፣ እንደዛ አታደርግም፣ ለትዳርም አትሆንም፣ እንደዛ በቃ ላይክ ለክለብ የሆነ ነገር ብላ ነበር መሰለኝ። አይ ቲንክ የሆነ ነገር አለቻቸው ባይዘይ ማለት ነው። ከዛ ማለት ነው ከዛ ላይክ ሙዝ ትብላ ላይክ ትንሽ ከነቃች ምናምን ብላ አትናገረውም መሰላት። ላይክ ያቺ ጅል ማለት ነው ጅል ናት። ወይደው የሰርት ጋር ነው የምላቸው። እንደን ከዛ ማለት ነው ላይክ እኔ ብዙ ጥያቄዎች ይጠይቁኛል ማለት ነው። ከዛ ላይክ አይነት ሰዎች ናቸው። ላይክ እኔ አባቴን በጣም ያውቁታል። ከአባቴ ጋር በጣም ጥብቅ ግንኙነት አላቸው ማለት ነው። ላይክ አሽወርት ጋር ነው የምላቸው። እኔ ጥብቅ ግንኙነት አላቸው ስላቸው ማለት ነው ላይክ በህልም ነው አላውቅም፣ በሰው ነው አላውቅም፣ በየትኛው ነው መንገድ እንደሆነ አላውቅም ማለት ነው። ላይክ አባቴን በቃ ላይክ የሆነ በቃ አባቴ የሌለበት ፓርት የለም ማለት ነው እኔ ህይወት ውስጥ ማለት ነው። እዚህ ሀገር ሲኖር ማለት ነው እንደን ሰው ማለት ነው የትኛውንም ቦታ ማለት ነው ኢቭን ስዊዘርላንድ በጣም እንዲሁም በጣም ማለት ነው እዚሁንም እንደዛው። በዚሁ ግን የሆነ ቃል አይደል ተግባር የላቸውም በዚህ ሀገር ኔዘርላንድ ማለት ነው። ላይክ በቃ ላይክ ምንም አይነት እኔ ተግባር ላይ ብዙ ደስ አይልኝም ማለት ነው። በቃ ላይ ካለ አይደለ ተስፋ የሚያስቆርጥ ህይወት ነው ኔዘርላንድ ውስጥ መኖረው። እኔ በቃ ላይ ተስፋ የሚያስቆርጥ ህይወት በቃ ላይ በቃ ይሁን ሚሉትን እንስማ ላይክ የሆነ በቃ ላይክ ከዚህ ወጥቼ ማለት ነው ነገር እንትን እናደርገኝ ማለት ነው። አሁን ግን ልወጣ ተዳርሻለሁ። አይሶርቱ ጋር ነው የምላችሁ። አንድ ቀን ወልቀ ብዬ ሳልወጣ አልቀርም ከዚች ሀገር ማለት ነው። እንዴ የደበረኝ ነው ማለት ነው። 2024 ታውቁናላችሁ። በዚች ኮፍያ መጥቼ ነበረ ማለት ነው። እዚች ዩቲዩብ ላይ ማለት ነው። አይሶርቱ ጋር ነው የምላችሁ። የትኛውንም ቦታ ነኝ ከዚህ ወልቀ ብዬ ሂጂ እያለኝ ነው ባይዶ አይሶርቱ ጋር ነው የምላችሁ። 2 አመት ያለ ወረቀት ምናምን ነው ነገር ያለ ወረቀት አይደለም እኮ ነገሩ ችግር ማለት ነው። እንዴ ሌላ ነው ችግሩ ባይዶ ማለት ነው። ግን ችግር ነው አሁን ማለት ነው ገጠኝ ማለት ነው። ላይክ ስዊዘርላንድ ላይ ያለው እንደተፈጠረው ማለት ነው። አሁን ወረቀት ይላካል ማለት ነው። ዳስላክ ላይክ ስንት ጭንቀት ማለት ነው። ላይክ የሆነ ነገር እስኪፈጠር ድረስ እዛ ቁጭ ነው የሚያደርጉሽ። ላይክ አልቅልሽ ምናምን ነገር እና ከዛ ምን እንደሚፈጠር አላውቅም ባለኝ ማለት ነው። ላይክ ማስፈራሪያ እንትን ያደርጋሉ ማለት ነው። ሁሉም ማስፈራራት ውጭ የሚያደርጉት ነገር የለም ማለት ነው። እንደን ሰው እንተጋገዝ ነው እንተባበር ነው ብሎ ደግሞ የሆነ ህይወቴ ማለት ነው መስቀልቅል ያደርጋሉ ማለት ነው። ላይክ እኔ እንደምን እንደሚያዩ እኛ አላውቅም ባለኝ ማለት ነው። ላይክ እኔ ሁሉም ነገር ነው የሚገባኝ። እኔ ከሁሉም የጣላሁት ማለት ነው እዚህ አውሮፓ ውስጥ ማለት ነው በጣም የምትተባበሩትን ነገር ማለት ነው የሚያስጠላውን ነገር ማለት ነው ያስጠላው ኢቭን ማለት ነው
እኔ ቤተሰቦቼን እንኳን እንደዛ እንዳይጠይቁ ነው የምፈራባቸው ማለት ነው። አሜሪካ ገብቼ እንኳን እንደዛ እንዳያደርጉ ማለት ነው። የሆነ ሰው መጥፎ ነገር ካደረገች ማለት ነው ሌላ ሰው ደግሞ እንደዛ እንዳያደርግሽ በቃ ላይክ እንደመተጋገዝ ምናምን ያስቡታል ማለት ነው። ወንዶችም ላይክ ፍቅር የፍቅር ህይወት ታሪክ ውስጥም እንደዛ ስለሚያደርጉ እኔ ፍቅር ምናምን አያጓጓኝም ባዴ ማለት ነው። ወንድ ፍቅረኛ ምናምን ነገር ይብን ማለት ነው ፈረንጅ ምናምን ይሄ ምንም አያጓጓኝም። ምክንያቱም አንድ ያደረገሽን ነገር አንዱ ግዴታ ያደረገሽን አንዱ ያደረገሽን ነገር ግዴታ አንዱ ያደረገሽን ማለት ነው። እንዴት ሰው በቃ ላይ ቀሽም የሆነ ላይፍ ነው ያለው ማለት ነው። አንደር ሰው ማለት ወዶቼ ስለዚህ ማለት ነው በጣም ያስጠላል አይደል ነው። በቃ ላይ ያላቀም በቃ ዝም ብለሽ ጥፊ ጥፊ ያስብለኛል ማለት ነው። አንዳንዴ ማለት በዚህ ሀገር ነው ደርሶ ማለት ወዶቼ ላይክ የምታገሰው ለምን እንደሆነ አላውቅም። ባይ ዘ ወይ የምታገስ እንደሆነ አላውቅም። ኢየሱስ ክርስቶስ ማለት ነው። ለኔ እንኳን ስፖርት ጋር ነው የምላችሁ ያላችሁ ማለት ነው ያላችሁበትን ሀገር ማለት ነው ላይክ እንትን ሆናችሁ መኖር አለባችሁ በማለት ነው እንጂ እንግላንድ ማለት ስፖርት ጋር ነው የምላችሁ። እንግላንድ በጣም ትሆንልኛለች ማለት ነው። እንግላንድ እንዲያም ማለት ነው ከስዊዘርላንድም በላይ ማለት ነው ላይክ በጣም ለኔ እንትን ታደርገኛለች ማለት ነው። እድል አለብኝ ላይክ እኔ እድል ያለብኝ ቦታ ላይክ ብዙ ላላውቅ እችላለሁ። አንዳንድ ነገሮችን ግን አውቃለሁ ማለት ነው። እንትን ከዛ ማለት ነው ላይክ ሂጂ ምናምን ተብዬ ነበር ላይክ እውነታቸውን ነው ብሄድ ጥሩ ነበረ። ግን ደግሞ አልሄድኩኝም ማለት ነው። መሄድ ዝም ብሎ የለም ባይ ማለት ነው። ከባድ ነው። አንደር ሰው ማለት ወደች ነገራቸው የምፈልገው ነገር ምንድነው? አዎ በኋላ ላይ ደግሞ በጣም ከረረ ማለት ነው። ከዛ ላይክ ተኛውኝ ማለት ነው። ይሄ ምንድነው የሚያደርገኝ? ለምን በኋላ የሚያስቀረኝ ምን እንደሆነ ታውቁታላችሁ? እኔ ላይክ በቃ ወንዶች ነው እኔ ወደ ኋላ የሚያስቀሩኝ ማለት ነው። አፈቀርናት በቃ ልናቀባት ነው የምፈልገው በቃ ወይ ነው ምናምን ይላሉ ማለት ነው። ከዛ ይሄ ሄዱትን መንገድ ማለት ነው አንዴ ለቱ ይላሉ፣ አንዴ ገብሩ ይላሉ፣ አንዴ ሐጎሳ ይጠራሉ፣ አንዴ ዛህራ ይጠራሉ፣ አንዴ ጉጋ ይጠራሉ፣ አንዴ ጋዕዋ ይጠራሉ። እንዴ ስንቱን ልሸከመኝ? ቆሻሻ ላይ ያሸከሙኝ ነው ወይ ደግሞ የሆነ ቆሻሻ መጣያ ላይ አድርጎኝ ነው ወይስ ላይክ የእውነት ፍቅር ትዳር ምናምን ጋብቻ ምናምን ፈልጎ ነው እነዚህ ሰዎች ምናምን ነው የምለው አይደል ማለት ነው። አንተ ሰው ማለት ለቀ በጣም ያስጠላኝ ነገር ምንድነው? እሱ ነው አይደል ማለት ነው። አይሰርቱ ጋር ነው የምላቸው። ማን ነው ጠላት? ማን ነው ወዳጅ? ማን ነው ጠላት? ማን ነው ወዳጅ? አይሰርቱ ጋር ነው የምላቸው። ግራ ነው የሚያጋቡት እነዚህ ሰዎች ማለት ነው። ከዛ ላይክ ፍቅር ዝም ብሎ የሚጀመር ነገር አይደለም እና ግራ ያጋባሉ። እንትን ሰው ማለት ነው ወደ የምን ትዳር የምን ፍቅር ነው ባይተው ማለት ነው። እንትን ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንትን ሰው በቃ ላይ ያናደኛል ማለት ነው። ስፖርት ጋር ነው የምላችሁ። በቃ ላይ ፍቅር በቃ ስሜቱን አላውቀውም ባዲ ፍቅር ይዞኛል አልያዘኝ ወደዋለሁ ጠላዋለሁ አይዶንት ኬር አባውት ደም በቃ ምንም ነገር ማለት ነው። ኢቭን ወድጄው እንኳን ማለት ነው ላይክ ትንሽ እንኳን ከራቀ ማለት ነው ተመስገን ፈጣሪ። በተለይ ትንሽ ከራኩት ቦታ ልዩነት አደረኩት ተመስገን ነው የምለው ባዲ ማለት ነው። በቃ እኔ የወደድኩትን ሰው ማለት ነው ወይ የማይሆንለት ወይ የማይሆንልኝ ከሆነ ማለት ነው ልርቀው በጣም ነው ደስተኛ የሚያደርገኝ ባለኝ ማለት ነው። በዚህ ማለት ነው ፍቅር በቃ ላይ ጥልቅ ፍቅር አልያዘኝም እዚህ ያለሁበት ቦታ ላይክ ፍቅር አይደለም ላይክ ጀስት ጓደኛ ስለነበረ ጋር ተጣባዩ ምናምን ተመቸኝ ምናምን ያልኩ ነበር። ግን ነገርኳቸው ማለት ነው እኔ ፍቅረኛ ቢሆን ኖሮ ወይ ደግሞ ደስ ቢለኝ ኖሮ ማለት ነው አይሶርስ ጋር ነው የምላቸው ወይ ላይቭ ላይ ወይ እዚህ ቪዲዮ ላይ አልዋሽም ባይደው ምንም ነገር ከሌለኝ ምንም ነገር የለኝም ነው የምለው። የእውነትም ወድጄው ካልቀረብኩኝ ወድጄው አልቀረብኩም ነው የምለው ባለኝ ችግር ያለብኝ እኔ ማለት ነው። እንደኔ ሰው አሻራ አለ የኔ አሻራ ለምን ካላችሁ ምክንያቱም በዚህም በዛም ልናገር እችላለሁ ማለት ነው። እውነት ካልሆነ አንዳንድ ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ፈጣሪ ያለን ግን አሜሪካ የሚመለስበት ቀን በጣም ነው የናፈቀኝ። መቼ ነው አሜሪካ የሚመለሰው? ኢየሱስ ክርስቶስ በቃ ለከ እኔ እረፍት የማገኘው ቤተሰቦቼን ሳገኝ ነው ባይደኝ ማለት ነው። ብቻ በቃ ሌላ ነገር ሁሉም ትርፍ ነው ባይደኝ ማለት ነው። አንተን ሰው ማለት ነው በቃ ሁሉም ነገር ግራ ያጋባል። ባይደኝ ያኔም የቸኮልኩ አይደለም ምንም ቸኮላ የለብኝም። ሰዎቹ ግን ላይክ ነግሬያቸዋለሁ፣ ቤተሰቦቼን አግኝቻለሁ፣ እነሱ እንደዚህ ብያቸዋለሁ፣ ብዙ ነገር ነገርኳቸው ማለት ነው። ከዛ በኋላ ነው ወይ አላውቅም። ቢያንስ እኔ ላይ ቀልድ እንኳን ቢተው ማለት ነው እኔ ላይ ቀልድ ነው ማለት ነው። እነዚህ የሚቀልዱብኝን ሰዎች ስርዓት ቢያዝዙልኝ ጥሩ ነበረ ማለት ነው።
እሰርቱ ጋር ነው የምላቸው። ፀጉሬን ታጠቤ ማለት ነው። አሁንም የሆነ ነገር አለበት ማለት ነው። ታጠቤው ገና አልተመቸኝም። ላይክ ፎጣውን ልጠባ ወይ ለምን እንደሆነ አላውቅም። ላይክ የሆነ ማራራ ግራ የሚያጋባ ስሜት። ሁሉንም ነገር እየታጠበ ነው። አንሶላን ቀይሬ ያለው እንደዚህ እንትን አድርጌ ያለው ፎጣውንም አጥቤ ያለው አይከረ ነው። ፈጣሪ ግን የሰው መጫወቻ ከመሆን ማለት ነው። እነዚህ ኤልተኞች ሰይጣኖች የሰይጣኖች መጫወቻ ከመሆን ፈጣሪ ሰውራቸው። ኢየሱስ ክርስቶስ ማለት ነው። እኔ በቃ ላይ ቀድ ነው። አንዳንዴ ማበድ ይመቸኛል። በቃ ላብድ ነው የምደርሰው። በቃ ልበድ ወይም ነው የሚገባኝ ማለት ነው። እንደሱ ማለት ነው። ደስ የነግራቸው የምፈልገው ነገር ማለት ነው መሰላችሁ። እኔ 2 አመት ቆይቻለሁ። አይሶርቱ ጋር ነው የምላቸው እንዳይመለሱኝ ነው እንጂ ላይክ 2 አመት ከሰርኩኝ ምናምን ብዬ እንትን አልቀመጥም ነበረ። ያስጠላኛል፣ በጣም ያነደኛል ማለት ነው። ግን አሁንም አይሶርቱ ጋር ነው የምላቸው ሂጂ የሚለኝ ሰው ባገኝ ማለት ነው ከዛ ሀገር ወለቅ ብዬ ነበረ ማለት ነው የሚሄደው። በቃ ላይክ ሂጂ ሳይሉኝም ልሄድ ይችላል። በቃ ላይክ ሰለቸኝ ነው። በቃ ላይክ በጣም በቃ ተስፋ ያስቆርጣል ሁሉም ነገር። በቃ ምንም ሞራል የሚሰጥ ነገር የለም። በቃ ያለክ ሰዎቹ ማለት ነው ሌላ ነገር እየጠየቅሻቸው ሌላ ነገር እኔ እኮ ገረም ነው የሚለኝ እዚህ ኔዘርላንድ ውስጥ የሚፈልጉት ነገር ስለ አባቴ እንድነግራቸው። እኔ የምነግራቸው ነገር ኦንሊ ስለ አባቴና ስለ ራሴ። እነሱ የሚጠይቁኝ ነገር ስለ ሌላ ነገር ወደማን ነገር አላውቅም። በቃ ከባድ ነው። ደግሞ እኮ ላይክ ይጠይቁሻል። ከዛ ሲጠይቁሽ ትመልሽላቸዋለሽ። ከዛ ስትመልሽላቸው ደግሞ ላይክ ነገሩን ያቋርጡታል፣ ወሬውን ያቋርጡታል ማለት ነው። ለምን ይጠይቁኛል ማለት ነው? እኔን ራሷቸው አበላሽቶኝ ማለት ነው። ሳይፍር ደግሞ ላይክ እኔ ላይክ ሁሌም እንደዚህ ትግስቴ እንደሚያልቅ አይገባቸውም ማለት ነው። እንዴ ዝም አልኩኝ። ከዛ ደግሞ ይጠይቁኛል ወደ ተወስተም እንዴ ሰለቸኝ እንዴ ጥያቄውን አሁን እኮ በቃ እንዴ ከጠየቁኝ እሺ ምናምን ብሎ ሌላ ጥያቄ ላይ ቢዘሉልኝ ወይም ደግሞ እሱን ነገር ማለት ነው እንደዚህ በቃ ላይክ ፌስ ቱ ፌስ ያገጥሙትን ባይደው ማለት ነው። አሁን አጎቴ ማለት ነው ላይክ ድርቅና ደረቅ ቃል ይወዳል፣ ደረቅ መልስ ይወዳል። አሁን ደረቅ በቃ ላይክ የሆነ ንግግሮችን ይሰማል ማለት ነው። ሾርቱ ጋር ነው የምላችሁ። አይ ነገ በኋላ ብሎ አይዘጋህም። እንደዚህ ሰው ወጣው እስከ መጨረሻ ዝም ብሎ ይሰማሃል ማለት ነው። ሾርቱ ጋር ነው የምላችሁ። እንደዚህ ሰው ማለት ነው ልትገጥመው ይገባል። ላይክ እንኳን በትል ማለት ነው ልትገጥመው ይገባል። ምክንያቱም ምስጢር የሚባል ነገር የለም። ብትናደድም ብትቃጠልም ማለት ነው በቃ ልትሰማው ይገባል፣ ልትገጥመው ይገባል፣ ልትቀበለው ይገባል። እንደዚህ ሰው ማለት ነው። እንደዛ ካልሆነ ላይክ ሰው ልቅ ብለው ሲወጣ በቃ ላይክ ልቅ በል ነው ባለው ማለት ነው። ለማን ምን ይጨምራል ባለው ማለት ነው። ደግሞ እንደዚህ ተበድዬ ደግሞ እንደዚህ ማስፈራሪያው ጭንቀቱ ስትረሱ ይብዛኝ እንዴ? ይሄማ መቼም ለዘላለም አይሶርቱ ጋር ነው የምላቸው። መቃብር ውስጥ ሆኜ እንኳን የሚረሳ ነገር አይመስለኝም ባለው ማለት ነው። እኔ በህይወቴ ማለት ነው አረሳም። በቃ ላይክ ሰው በጣም ነው ማሰቃየው ባይደው እንደ ሰው ማለት ኢቨን እዚህ አላሰቃየም። አይሶርቱ ጋር ነው የምላቸውና ግን ሰው ራሱ ከደጋገመብኝ ኢቨን ብዙ ነገር እያደረገኝ ዝም ብለዋልኝ ማለት ነው። ከዛ በኋላ ግን ላይክ በጣም ማለት ኢቨን ማለት ነው አሁን የሆነ ሰው ላይክ ወይ አግብቼ ቢሆን ኖሮ ወይ የሆነ ነገር እንትን አድርጌ ቢሆን ኖሮ በእናንተ እኮ ነው፣ በእናንተ ምክንያት እኮ ነው እንደዚህ የሆንኩት፣ በእናንተ ምክንያት እኮ ነው እንደዚህ የገጠመኝ፣ በእናንተ ምክንያት እኮ እንደዚህ የገጠመኝ፣ በእናንተ ምክንያት እኮ ነው ሲል ማለት ነው አሳብለው ነበር። አይስወርት ነው ጨርቁን ጥሎ አብለው ላይክ መንገድ ላይ ይወጣል። እኔ ጋር የተቀመጠው እያገባኝ ነው እንዳስወርት ነው የምላቸው። እንደ ሶኒ ለጋብቻ አልወጣም ለምን ማለት ነው ስላቸው ጥሩ ልጅ ነኝ አይሶርት ጋር ነው የምላችሁ እንጂ ተሰብያ በጣም አድርጌ ነው በቃ ለዘላለም ዓለምን ማለት ነው ለዘላለም ዓለምን ካልታከምኩኝ ማለት ነው ወደ ነበርኩበት ካልተመለስኩኝ ማለት ነው በእናንተ ምክንያት እኮ ነው
አንዲት ትንሽ እንኳን ካመን በእናንተ ምክንያት እኮ ነው። ፈጣሪ ጨርሳችሁ፣ ፈጣሪ እጃችሁን ይስጣችሁ። በእናንተ ምክንያት እኮ ነው ብስል ማለት ነው። ይሄ ባይ ዘ ወይ ለዛም ማድረግ ለምንድን ነው በቃ ሰዎቹ ስለሚያናድዱኝ ነው። ባይ ዘ ወይ በጣም የኔ ጠባይ ስለሆነ ብቻ ሳይሆን ማለት ነው ሰዎቹ ያናድዱኛል፣ በጣም ያናድዱኛል እና ማለት ነው ሲያናድዱኝ ጊዜ እንደዛ ነው የማደርጋቸው። በቃ ላይ በእናንተ ምክንያት እኮ ነው፣ በእናንተ ምክንያት እኮ ነው፣ በእናንተ ምክንያት እኮ ነው። ላይ ከኔ ብዙ ጊዜ እንትን የማደርገው ለምን መሰላችሁ? በተለይ በጥፎ ሁኔታ ላይ ካለው በጣም ከታመምኩ ምናምን እንደዚህ ብዬ የምሄደው ለምንድን ነው መሰላችሁ? በቃ ላይ ሰውን ሳላይ ሳልመለከት ሰውን እንትን እንደዛ ብዬ የሚሄደው ለምን መሰላችሁ? ስሜቱ በጣም እንትን ሲበረታብኝ ማለት ነው አያስችለኝም። በቃ ላይክ እኔ ዘም ማለቱን አንዳንዴ ይራሳልኝ ማለት ነው። ስለዚህ ማለት ነው ሰርቶ በመሆናችን እንደዛ እያልኩ ማለት ነው ጭንቅላት ነው ማገራበት እና ዝም ትላለች ማለት ዘበት ነው። በቃ እኔ ዝም ብለው መቃብር ውስጥ ስገባ ብቻ ነው እንደን ሰው ማለት ወዶቼ ልነግራቸው የምፈልገው ነገር ምንድን ነው? ኢቭን ሌላ ሰው ሌላ ተንኮል ያስባል ማለት ነው። እኔም ተንኮል አላስብም ማለት አይደለም። አላንስም፣ ደህና ነኝ። ሰው ማለት ወዶቼ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ማለት ነው ከባድ ነው። ላይ በቃ ስሜት አለኝ። አይሶርቱ ጋር ነው የምላችሁ። ስሜት አለኝ፣ ይደብረኛል። በቃ ስሜቱ ላይክ ብቻዬን እንዳወራ ያደርገኛል። ላይክ በቃ ላይክ ምን ልበላችሁ ነው ስሜትን ልንገራችሁ እችላለሁ። በቃ ላይክ በጣም ከባድ ነው። አንዳንድ ነገሮችን የማደርገው ወሬ መጥፎ ነገር ካደረግኩኝ ማለት ነው ወይ ከተሳሳትኩኝ ወይ ከባለኩኝ ወይ ሰው ላይ ከባለኩበት ወይም ደግሞ ፌድ ከሆንኩበት የሆነ ነገር ካደረኩኝ ማለት ይታወቀኛል ማለት ነው። ይሄ ነገር ተገቢ አይደለም ምናምን ብዬ ራሴን የማደርገውን ነገር ማለት ነው ላይክ ራሴን መቆጣጠር አለብኝ። የምናገረውን ነገርም ኢቭንም የማደርገውን ነገርም ላይክ ትክክል አይደለም ብዬ ማለት ነው ይደብረኛል። ግን ደግሞ ማለት ነው በሌላ በኩል ላይክ ሰው አሁን ፈድ ሲያደርግ ምንም አይመስለውም። ላይክ እኔ በጣም የሚገርመኝ ነገር ማለት ነው አንዳንድ ሰዎች የሚያደርጉትን ነገር ማለት ነው ላይክ ፈድ እንደሆኑ እራሳቸውን ብዙ አይገባቸውም። ለምን ካላችሁኝ ማለት ነው አንዱ ለአንዱ ሲያደርጋቸው ማለት ነው የሚያደርጉትን ነገር ስራ ማለት ነው በጣም የሚያሳፍርና ከትክክለኛ ሰው ከሚባል ሰው ጋር የማይጠበቅ ነገር ነውና ማለት ነው። እነርሱ ደግሞ ላይክ ራሳቸውን አይንቁም ወይ እንደዚህ አይነት ነገር ሲያደርጉ ለምን እራሳቸውን አይነቁም ምናምን ብዬ ይገርመኛል ማለት ነው። አንዛን ሰው ማለት ነው ወንዶች ያው ጉዳይን እንደምታውቁት ነው። ሙሉ ነገሩን ግን ያው አስተላለፍ ያለው እውነት ነገር ከተባለ ማለት ነው እንደምታዩት ቪዲዮ ላይም እንደምታዩት ማለት ነው ሁሉም ሰው ይመለከተዋል ቪዲዮዎቼን ይሰሙታል፣ ያዩታል፣ አይነውታለሁ ማለት ነው። አንተን ሰው ማለት ነው በ2004 ላይ ማለት ነው እኔ አባቴ ክብር ነው፣ አባቴ አሜሪካዊ ነው፣ እኔ ሮብ አይደለሁኝም። ያው ብዙ ሰዎች ጥያቄ መጥቷቸው ነበር። አንቺ ሮብ አይደለሽም እንዴት ሮብ ትንጭጫለሽ? ልክ ላይክ ሰው ይታወቃል። እውነት እናገር ከተባለ ማለት ነው የማይካድ ሀቅ ሊካድ አይችልም ማለት ነው። እኔን አይቶ ማለት ነው አይደለም ነው ላይክ ዳስ ዋይ ሀበሻ ሊለኝ የሚችል ሰውም የለም ማለት ነው። አንተን ሰው ማለት ነው ወዶቼ ልክ ከባድ ነው ማለት ነው። ኢቭን ማለት ነው እየተኛው ነው ቦታ እኔ ብዙ ከቤቶች ውጭ አልንቀሳቀስም ነበር። ብቻዎች ደግሞ በሙሉ ያውቁታል ማለት ነው። እንደን የሆነ ታይም ላይ ስንሄድ የኔ ታናሽ ነበር እና በቃ ላይክ ጀስት ቨሪ ፈሪ ነገር ነውና ከዛ ምን ይላል ማለት ነው እሱ ከዛ ምን ይላል ላይክ መንገድ ላይ ስንሄድ ማለት ነው ላይክ ከዛ እንደዚህ ብሎ ይመለከተኛል ማለት ነው ላይክ ሪሳልፍ ምናምን ነገር ማለት ነው ከሱ ጋር ከዛ ለምንድን ነው ሰዎች እንደዚህ ብለው የሚመለከቱሽ ምናምን ይለኛል ማለት ነው። ላይክ ከሱ አልፈን ደግሞ ሌላ ሰው ስናገኝ እንደዛ ብሎ ይመለከቱኛል። ሌላ ሰው ስናይ እንደዛ ብሎ ይመለከቱኛል ማለት ነው። ከዛ እሱ ምን ይላል ለምንድን ነው አንቺን እንደዚህ ብለው የሚመለከቱሽ? ለምንድን ነው እንደዛ ብለው የሚመለከቱሽ ምናምን ይለኛል ማለት ነው። ላይክ ወደ ደውሃን ስንወጣ ምናምን ነገር ማለት ነው ላይክ እንትን የሚሄዱ ሰዎች ማለት ነው ከሩቅ የሆነ እንትን እቃ ጭኖ አህያ ላይ ምናምን የሚያልፉ ሰዎች ማለት ነው። ከዛ እንደዛ ብሎ ይመለከቱኛል። የሆነ ላይክ አዲስ ሰው ከመጣም እንደዛ ብሎ ይመለከተኛል ምናምን ነገር ለምንድን ነው
ሰዎች እንደዚህ ብለው የሚመለከቱሽ ምናምን ይለኛል። ከዛ ማለት ነው ሰዎቹ ያውቃሉ ማለት ነው። መስፈርቱ ጋር ነው የምላችሁ ነው። ላይፍ እንደዚህ እንደመጨበጥ ነው የጨበጠኝ ባይደው ማለት ነው። እንትን ዛሬ ማለት ነው ጠዋት ተነስቼ ቸርች ልሄድ አስቤ ማለት ነው ቤተክርስቲያን ልሄድ ነው ብዬ ማለት ነው። ለካ ዛሬ አርብ ነው፣ ቀዳሜ መስሎኝ ማለት ነው። ቀዳሜና እሁድ ግዴታ መሄድ አለብኝ ብዬ ስነሳ ማለት ነው ይሄ ያለ እንደ አንድ ሰውዬ ማለት ነው ባለፈው ያሳያችሁ ማለት ነው በርበሬ ምናምን የተባለ ፌሪ ያደረገ ልጅ አለና እና ማለት ነው ከዛ ሰውዬ ጋር ሄድ አድርጎ ፈርቅ አደረገው ልጅ ማለት ነው። አናገርኩኝ ማለት ነው። አንተ የምታስጠላ ምናምን ነገር ነው አንተ እኔ አካባቢ የምትቀመጠው እኔን ለማቃጠል ብለህ ነው ያቃጥልህን ነው ማለት ነው። አንተ ከኔ ካራቃይ ሲወርድ ጋር ነው የምላችሁ ሄጄ ነው የምናገረው። ለኳ እነዚህ ልጅ አርቁልኝ ሲቀርበኝ ያቃጥለኛል ምናምን እላቸዋለሁ አልኩት። ባይ ዘ ወይ ምክንያቱም የህይወት ጉዳይ ነው እና ከኔ ልትርቅ ይገባል አልኩት ማለት ነው። ባይ ዘ ወይ እኔና ቆራጥ ነኝ። ባይ ዘ ወይ ምን ላድርግ ታዲያ? ምን ማድረግ አለብኝ? ምንም ማድረገው ነገር የለማ ለሷይ አንተን ሰው ማለት ነው። ከዛ እንደርሱ ብዙ ነገር ደግሞ መናገር አልፈልግም። ለምን ካላችሁኝ ሰው አይን መግባት አልፈልግም። እንደዚህ ለክችች እንደዚህ ታውቃለች እንደዚህ ናት እንዴ ደስ ትላለሽ እንዴ ምን አይነት ልጅ ናት እንዴ ፈጣሪ ምናምን ይላሉ ማለት ነው። አንተ ከዛ ላይክ ያለኝን ችግርም ሊሆን ይችላል። ግን ይሄን ያህልም እኔ ችጋራም ሁሌም ችጋራም መሆን አልፈልግም ባይ ማለት ነው። ሁሌም ችጋራም ሰው ደስ አይልም ባይ ማለት ነው። እንትን ሰው ማለት ወድቼ ከዛ ማለት ነው ሰው ማለት ነው ሰው ሊያሰቃያችሁ ሲፈልጉ ብዙ ምክንያት ነው የሚደረድሩ አይሾርቱ ጋር ነው የምላችሁና ከዛ በትክክለኛ መንገድ ስትመጡት ደግሞ ላይክ የእውነት ትክክለኛ ማንነቱን ያሳያችኋል ማለት ነው። እነሱ ማለት ነው እስከመጨረሻ ዊዛውት እስከመጨረሻ እቃልሳለሁ ማለት ነው። ግን ይሆናል አይደል በቃ አይሾርቱ ጋር ነው የምላችሁ የሆነ ነገር እየተፈጠረ ነው መሰለኝ። አይ ቲንክ ልቤ እንደዚህ ይመታል ማለት ነው። ወይ የሆነ ነገር አድርጊ ወይ ከዚህ ሀገር ውጭ ወይ የሆነ ነገር አድርጊ ወይ ከዚህ ሀገር ውጭ የሚል ልቤ ሁሌም በቃ እንደዚህ ይመታል ማለት ነው። ለምን እንደሆነ አላውቅም። የት መሄድ እንዳለብኝ አላውቅም። እንደዛ ነው የሚያሳብደኝ። ላይ ከኔ ሀበሻ ብዙ አይስማማኝም። የሀበሻ እንትን ማለት ነው ወይ አፍሪካ እንትን አይመቸኝም። ሀበሻ ደግሞ ላይ ልክ በቃ ላይ እሳት ላይ እሳት ነው የሚጨምርልሽ ምናምን ነገር ማለት ነው። እንትን ነው በቃ ላይ በጣም ያስጨንቀኛል ማለት ነው። እንትን ነው ማለት ነው ጂሰስ ክራይስት ማለት ነው። በቃ ላይክ ምን እንደምሆን አላውቅም። ልቤ በቃ ላይክ እንዴት እንደሚመታና እንዴት እንደሚያስጠላኝ ማለት ነው። እንደነ ሰው ማለት ነው ወዶቼ ጥፍጥፍ ይለኛል ማለት ነው። አሁን ካለ በሰው የሆነ ነገር ከሆነ ከባድ ነው ማለት ነው። አንተ ሰው ማለት ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ በህይወት ዘመኔ ማለት ነው ለፍቅር ለትዳር ማለማኛው ወንድ አረብ አልፈልግም። አረብ በጭራሽ ነው ለትዳር ለፍቅር የማልፈልገው ባይ ማለት ነው። እነዛ ማለት ነው አሁን ህይወቴ ውስጥ ገብተው ማለት ነው እንደዚህ ማድረግ አለባት እንደዚህ ማለት አለባት ኤርትራዊ ማለት አለባት ሀበሻ ማለት አለባት ምናምን ነገር የሚሉት ነገር ማለት ነው። እኔ በጣም ከኤርትራ መረቅ የምፈልገው ምንድነው መሰላችሁ? ከአረብ ለመረቅ ብዬ ማለት ነው። አረቦች ማለት ነው ኢትዮጵያ እንዳልካቸው ማለት ነው ሲወርሱ ጋር ነው ማለት ነው። በሌላ በኩል እናንተ ሊወዷችሁ ይችላሉ ማለት ነው። እኔን ግን ማለት ነው ኢትዮጵያ ከተባለ ማለት ነው ለካ ሲወርሱ ጋር ነው የምላችሁ 180 ሜትር 280 ሜትር ነው የሚርቁልኝ ማለት ነው። እንደዚህ ላይክ በጣም ነው የምወደው የሚመቸኝ ማለት ነው። እንደዛ ነገር ሸክሜን ይቀልልኛል ማለት ነው። ልክ ስንት ነገር ልሸከም ማለት ነው። ምክንያቱም እነርሱም ፉክክር ውስጥ ካስገቡኝ ማለት ነው ሌላ ሰው እንደዛ ካስገባኝ ማለት ነው በኤርትራ በኩል በትግራይ በኩል በዚህ በኩል ላይክ እኔ የሚቀንስልኝ ነገር ማለት ነው ተስገድ ብዬ ነው የማረቀው። ሌላ ተጨማሪ ጭረት ምናምን ነገር አልፈልግም ባይ ማለት ነው። እንደርሱ ማለት ነው እሺ ሰዎች እናታይ ያሉ ማለት ነው እንዳያጠፉኝ ነው ይፈራሉ። ከዛ ማለት ነው ወዶቼ እንደን ሰው ማለት ነው ወዶቼ ከዛ ላይክ በጣም ማለት ነው እንደን ለዛ ነው ባይደኝ ማለት ነው። ሌሎቹ ደግሞ ላይክ ሌላ ፕሮሰስ ምናምን ታስቡ ባይደኝ ማለት ነው። እንደርሱ ማለት ነው ወዶቼ ደስ ያለው እኔ አሜሪካዊ ነኝ ግን ደግሞ ኢትዮጵያ ውስጥ ነበርኩኝ ላይክ እናቴም ኢትዮጵያዊ ናት ካልኩኝ ማለት ነው
ላይክ ኢትዮጵያም አይደለችም እኮ ምን አይነት ግማጣም እንደሆነች አላውቅም። ከቴ እንደመጣችም አይታወቅም ባይደዊ ማለት ነው። ምን እንደሆነችም አይታወቅም ማለት ነው። ኢትዮጵያም ሸከም እንደ አይሰቱ ጋር ብላችሁ ስንት ኢትዮጵያዊ አለ የለ ደይ ማለት ነው። ፈረንጅ ልጆችን የሚያሳድጉት ማለት ነው በራሳቸው ኢቭንም ማለት ነው በራሳቸው ገንዘብ ራሳቸው የሚያሳድጉ ብዙ ናቸው ባይደዊ ማለት ነው። ጥሎባቸው ደግሞ እንዴ ስንት ውርደት የሰርት ነው የምላቸው። የእናቴ ስሙ እኮ ውርደት ብቻ እኮ ነው ያለው። ውርደት እንደው ማለት ወዶቼ እንዲሁም በቃ ሰው በጣም ተባባሪ ነው። የሰርቱ ጋር ነው የምላቸው። እኔ ላይ ነው እንጂ የሚተባበረው ማለት ነው። ሰው በጣም ተባባሪ ነው ለወገኑ። እንደው ማለት ወዶቼ ምንም ብትሆን ማለት ነው ላይክ ዝም ብላ እንትን ቀሽም ነገር ስለሆነች ማለት ነው። ላይክ ቀሽሞች ማለት ነው እንደሱ አይታጡም ባይደይ ማለት ነው። ሀበሻ ውስጥም እንደሱ ማለት ወዶቼ ልነግራቸው የምፈልገው ምንድን ነው ከዛ እንደዛ ሲል ወደዛ የሚሄድ እንዳይመስላችሁ። እኔ በትክክለኛ ማንነቴ ነው የምፈልገው እና አልፈልግም ምንም ጨምርልኝ ነገር የለም ማለት ነው ባይደይ ማለት ነው። ስለዚህ እኔ ግን ከራሴ ምንም መስቀየረው ነገር የለም ማለት ነው። ግን ደግሞ ጭንቀት ማለት ነው ጥብብ ይለኛል ማለት ነው። አላውቅም ባይደይ ማለት ነው። የሆነ እኮ ይሄ እኮ ሰይጣን እኮ ነው። ሰይጣን መንፈስ እኮ ነው። ይሄ እኮ የሰይጣን መንፈስ እኮ ነው። የሚያምር ቀጠለያ የላይ ለብሳለች እቺ ልጅ አምሮባታል። እንግዲህ ሰው ማለት ወዶቼ ልነግራቸው የምፈልገው ነገር ማለት ነው ላይክ አንዳንዴ አሪፍ አለባበስ ደስ ይላል። ለካ አይሰኝም ቀጠለያ ነው ያደረኩት። ከዛ ማለት ነው ወዶቼ ከዛ ላቸዋለኝ ማለት ነው። ምንድነው መሰላችሁ ይሄ እንትኑ ምንድነው የሚባለው መሰላችሁ ከዛ ከያው ስለ ዝም ብሎ ጭንቀት የሚያስይዝ ነገር አለኝ ማለት ነው። እንደርሶ ማለት ወዶቼ ምንድነው ልላችሁ የፈለኩት በጣም ይደብራል። እንደርሶ ነገሮቹ እንደሰማችሁት ነው ማለት ነው። ለከኔ ካውቅ የነበረ ሰው ምንም ነገር እንደማያደርግልኝና ምንም ነገር እንደማያደርጉ ማለት ነው። እኔ ዝም ብዬ ስራ ልኖርበት እንደ ማንኛውንም ሰው ማለት ነው። ሰው እንደዛ ስል ግዴታ እንደዛ ነው ዝም አትልም ማለት አለባት። ትናገር ትውጣ ምናምን እያሉ ማለት ነው። ጭንቀት ነው ያደረጉኝ ባይደይ ጭንቀት ነው ያደረጉኝ ሰዎቹ ኢየሱስ ክራይስት ማለት ነው። አሁን ምን ታየኝ መሰላችሁ? አንዳት ኢራቅ አየሁኝ ማለት ነው። እዚህ አራቆች አሉና ሁለት ረቀውዳች አሉ ማለት ነው። ለመጀመሪያ ጊዜ ሲመጣ ሁለት ረቀዎች ነበር እነሱን ያናገርኳቸው ማለት ነው። ከዛ ማለት ነው እዚህ አይደለም መጀመሪያ ከትራፕል ማለት ነው ከስዊዘርላንድ ተመልሼ ማለት ነው። ከትራፕል ሲመለስ የሆነች ኢራቅ ነበረች እና ኢራቅ ትሆን ሌላ ትሆን አላወቅኳትም። ላይክ እንደዚህ ብላ ፈዘዝ ብላ ነበረች። ሀበሻ ምናምን ነገር ነው የምትመስለው ባይደኝ ማለት ነው። እንደዚህ ቆህመም ብላ ነበረች ማለት ነው። ከዛ ላይክ የሆነች ልጅ ነበረች ቻይኒ ትመስላለች። ቻይኒ አይደለችም ግን ላይክ ምናምን ትንሽ አይኖቿ ጨምጨም ይላሉ ማለት ነው። ከዛ ፀጉሯ በጣም ረጅም ነው። ቆንጆ ነው ምናምን ቆንጆ ራስ ምናምን እያየች ነበር ምናምን ልታወቁ ይፈልጋል መሰለኝ። ከዛ ላይክ ምናምን ነገር እና ከዛ አይ ሂጃንሽ የተመቸሽ ትመስላለሽ ወደዛ ምናምን ብዬ ማለት ነው። ከዛ ላይክ እኔ ደግሞ ላይክ እዛው ነበረች እና ላይክ እንደዚህ በቃ ሆም ብላ ነበረች የሆነች ላይክ ፊቷ ግን በጣም ደስ የሚል በቃ ላይክ ትንሽዬ ላይክ አለ አይደለ ቆንጆዬ ፊት ነበራት እውነት እናገር ከተባለ ማለት ነው። ከዛ ማለት ነው እያለች እያወራች ነበረ ማለት ነው። ከዛ እያወራች ነበረ እና መጥቼ ሰላም አልኳት ማለት ነው። የሆነ ነገር ተናገረን እና ተነጋገረን እና ከዛ ሰላም ተባባልን ማለት ነው። ከዛ አንድ ላይ ቁጭ አለን ማለት ነው። እኔ የተቀመጠችበት ሄድኩኝና ማለት ነው እሷ ጋር ተቀመጥኩኝ ማለት ነው። ግን መጀመሪያ ሰላም ተባብለን አረ አንድ ላይ ነው የወጣ ነው መጀመሪያ ገብተን ማለት ነው የገባንበት ቦታ ላይ ማለት ነው። ከዛ ሰላም ተባብለን ነው ከዛ የሆነ ነገር ብላ እንዲሁም ራሷን ነገረችኝ። ከዛ ስታናግረኝ ጊዜ ሰላም ተባባለኝና ምናምን ነገር ስንግባባ ግን ሌሎችም ያናገሩኝ ነበረ። ግን ከሷ ጋር ቀለል አለችልኝና ከሷ ጋር ይሁን ማለት ነው። ከዛ ሲሄድ ማለት ነው ላይክ በጣም ደብሯት ነበረ። በቃ ላይክ እንደዚህ ወጥቼ
ነው ምናምን ብላ በጣም ደብሯት ነበር። አይሰርቱ ጋር ነው ብላችሁ ከዛ ደብራት ነበረ እና ላይክ ልጅቷ በቃ ላይ ከዛ ማን መሰለችኝ አይሰርቱ ጋር ነው የምላችሁ የሆነ ያጎቴ ልጅ አለች ላይክ ቀይ ናት አጭር ናት ቀይ ናት አጭር ናት እንደዚህ ያለች ነው ሄደው በቃ ከዛ እሷን መሰለችኝ በቃ ከዛ እሷን ስትመስለኝ ጊዜ ማለት ነው ላይክ እሷ ጋርም አንጣላ እንደዛ እኮ አይደለም ምናምን ነገር ብትለው ከዛ ላይክ እሷን መሰለችኝና በቃ ላይክ ከማልጣላው ሰው ጋር ምናምን ነገርና ላይክ እንደዛ ይመስልልኛል ምናምን ይመሳሰልልኛል ምናምን ብዬ ነው የምታወቀው የምጣላው ሰው ምናምን መጨነቀኝ የምጣላው ሰው ከሆነ ማለት ነው ከጀመሩ ማልቀርበው እንደዛ ከሆነ እንደዛ የሚመስል ከሆነ ማለት ነው ከዛ ተዋወቃን እና ቁጭ አለንና ወራን ምናምን ነገርና ከዛ በየቀኑ ሰላም እንባባል ነበር ማለት ነው። ከዛ እሷ ቤት አገኘች ሄደች ማለት ነው። እኔ ደግሞ አንድ ሌላ ቤት አገኘው ሄድኩኝ ማለት ነው። ከዛ ልክ የሆነች ግብዳ የሆነች ቱርክ እብድ የሆነች ነበረች ማለት ነው። ያለች ከዛ ሰፍሸን ፍጥጫውን ከዛ እና አንድ ተጠቆረና አንዳት ሶማሌ ነበረች ካለ ኤሌክትሪያ ኢትዮጵያ አሶቢያ ጥልታሉ ኢትዮጵያ እዚያ ያለች ምግብ አለ እዚህ ምግብ አለ ከዛ አውጥታው ኤሌክትሪያ ኢትዮጵያ ትለኛለች ተስከራይ አይስወርት ጋር በድራማ መልኩ ባመጣው በጣም ነው የሚያስቀው እሱን ነገር ማለት ነው ሶማሌ ያለችው ኢትዮጵያ ምናምን ትላለች ከዛ ኢትዮጵያ ጥልታ ነው አይደል ኤርትራ አይደለሽም ለማለት ፈልጋ ነው አይደል ማለት ነው ላይክ ቃል ለኤርትራ ወገነ ማለት ነው ከዛ ማለት ነው ምንም ትሁን እኔ ምንም ስለማንም ስለማገባኝም ግን ዳስዋ ለኢትዮጵያ ማለት አገሬ ነበረች እንዳ ኢትዮጵያዊ ነበርኩኝና ለኬን ያህል ኮንፊደንስን ጥሩ አይደለም ማለት ነው ከዛ አይ ሀገሬ ናት ለካ አይ ኢትዮጵያ ውስጥም እኮ መገረፋል መታሰራል በገዛ ሀገራቸው ሰዎች እኮ እየተዋርደዋል ሰውርቱ ጋር ነው የምላቸው አንዳንድ ሰዎች እኮ ኢትዮጵያውያን ማለት ያፍሩ ይሆናል ከዛ ማለት ነው ብቻ ነገራቸው ፈልገው እኔ እንኳን ምን ነገር ላይ ያለበት ማለት ከዛ ምን ሰው ማለት ነው ወደቼ ነገራቸው ፈልገው ነገር ምንድነው መሰላችሁ ከዛ ምን ብታደርግ ጥሩ ማለት ነው ከዛ ማለት ነው ለዛ አይደል ነው ማለት ነው ከዛ ያቺ ኢራቅ ማለት ነው ኢራቂ ማለት ነው ትንሽ ይርጥ ትመስላለች በቃ ትንሽ ናት በቃ አጭርዬ ምናምን ነገር አጭርዬ ናት ቆንጆዬ ናት ረጅም ጸጉር አላት በቃ ላይ በጣም የምታስቅ ልጅ ናት ተቀምጠን ነበር የሆነ ልጅ እሷ ጋር መጥቶ ነበር እያወራን ነበር ላይ ቀዝቀዝ ብላለች በቃ ሀበሻ ነው የምትሆነው አሽወርዱ ጋር ነው ማለት በቃ ቀለል ያለች ልጅ ናት ማለት ሀበሻ ሳይሆን ማለት ደስ የሚል ልጅ አለኝ ማለት ለራሴ ሀበሻ አይደለኝም ማለት ነው ግን እኔ በቃ እንደዛ ተሰማችኝ ማለት ነው ከዛ ማለት ነው ወዶቼ እንደዛ ስንሆን ማለት ነው ምንድነው አንዳት ኤርትራዊ ነበረች እና ማለት ነው እኔ ጋር ስታያት ማለት ነው ወደዚህ ኢትዮጵያ ልትሆን ትችላለች ችግሪ ልትሆን ትችላለች ከዛ ማለት ነው ወደዛ ሽንት ቤት እዛ ጋር የሆነ ቦታ በቃ እዛ ትዞራለች ማለት ነው ልጅቷ ማለት ነው እና ከዛ ማለት ነው ልጅቷ አይሪጋያለች ማለት ነው ለካ ስፖርት ጋር ነው ማለት ነው በቃ ላይ ቀለል ላይ አይደለ በቃ ላይ የሆነ በጣም ደብሯት ነበረ ላይክ አይ ቲንክ በቃ እንደዚህ ቀዘዝ ብላ በቃ ላይ አይ ነው ከዛ እሷ ጋር ስትወር በቃ ላይ ገዛናን ያለችው በቃ ላይ አይ ቲንክ ሚቃብ ታደርገ ነበር መሰለኝ አይ ቲንክ ከዛ ማለት ነው ልጅቷ ማለፈላት ምናምን ሃይ ምናምን ብያታልፍ ነበርና ማለት ነው እኔ ጋር ምንም የለብኝ ወደም ጋር ማለት ነው ላይክ ብትርቀም ምንም አይመስለኝም ከዛ እኔ ላግዝሽ ወይ ያልኳት እሷ ናት ላግዝሽ ወይ ያለችኝና እስከመጨረሻ ማለት ነው እንደዛ ብለን ማለት ነው በጦር ተለያየን ማለት ነው ከዛ ልጅቷ ላይክ ሪንት ሲሆን ማለት ነው አልፋታሽም አለቻት ማለት ነው አንቺ ሀበሻ መፈታት አቃተቻት በቃ አልተፋታቻትም ባይደው ማለት ነው እኔ ጋር ስታያት ማለት ነው በቃ ጭንቀት አስያዘቻት ማለት ነው ላይ ግን ሀበሻ ችግር አለባችሁ ጂሰስ ክራይስት ማለት ነው ከዛ ልጅቷ አታውቅም ዋት ሺዶ
በቃ ዝም ብላ ትዞራለች ማለት ነው። ግን እኔ ባይዘው ማለት ነው እንደዛ ተመቻትና ስለተመቻችሁ ደስ አለኝና ምንም አልመሰለኝም ባይዘው ማለት ነው። ከዛ ላቻለኝ ማለት ነው። እንደዛ ስመቻች ጊዜ ላይ ካሳቀችኝና ሄድኩኝ ማለት ነው። ከዛ የሆነ ሶሪያዊ ነበር መሰለኝ ማለት ነው። ከዛ የሆነ ውጭ ላይ ምናምን ቁጭ ብለን ነበረና ከዛ መጣኝና የሆነ ነገር ጥያቄዎች ጠየቀኝና ማለት ነው። ከዛ ልክ 90 አይ ቲንክ ማለት ነው 50% አይ ቲንክ ውሸት ነበር፣ 50% እውነት ነበረ እያልኩት ነገር ማለት ነው። አንዳት እውነት የለውም ነበር ብሎ መልካም ከዛ ማለት ነው ምን ብትለይ ጥሩ ምን ብትል ጥሩ ማለት ነው። ከዛ ልጆ እንደዛ አለና ማለት ነው። ከዛ ተከትለኝ ይመጣል ማለት ነው። ኋላ ማለት ነው የሆነ ነገር አሳይቻለሁ፣ ከተማ አሳይቻለሁ ምናምን ብለኝ ነበረ። አይ ችግር የለም ምናምን ብዬ ማለት ነው እሱን ሳልጠይቅ ማለት ነው ብቻዬን ስዞር ወይ የተመለስኩኝ ማለት ነው። ከዛ ማለት ነው ከዛ ምን ይለኛል ልጆ ማለት ነው አንድ ጊዜ ሳም ስንባባል ማለት ነው ቁጭ በይ ይለኛል ማለት ነው። እንደዚህ ሳልፍ ምግብ ብቻ ነበርና ቁጭ በይ አታሳፍሪኝ ቁጭ ይለኛል ማለት ነው። ከዛ ማለት ታፍራለህ ገና አንተ ደግሞ እኔ አንተ ጋር ልቀመጥም ምናምን ብዬ ብቻዬን ተቀመጥኩኝ ማለት ነው። ከዛ እንደዛ ስቀመጥ ጊዜ ማለት ነው ልጁ ቃይ ነበረኝ ምንም አይነት ግንኙነት አልነበረንም፣ ሊኖረንም አይችልም ነበር። ከዛ ማለት ነው ግን ምን ቢፈጠር ጥሩ ምን ብለይ ጥሩ ማለት ነው። ከዛ ልጅቷ ማለት የሆነች ሀበሻ ልጅ ነበረች ማለት ነው። እሷ ደግሞ ላይክ እንደዚህ ሶሪ ታሳድዳለች ማለት ነው። ከዛ ወንዶችም ነበሩና እነሱም ታሳድዳቸዋለች። በቃ እነሱም ተከትላ ትሄዳለች ማለት ነው። አንደን ሰው እኔ ምንም ነገር የለኝም ጀስት ማለት ነው ኢቭንም ሊቀርባቸውም አልፈልግም ኔቨር ኤቨር ማለት ነው። ከዛ ያለኝ አላማ ሌላ ነው እንደሱ ማለት ነው አይደለም። እሱን መንገድ ላይ የሚቆምብኝ ነገር ማለት ነው በጣም አናዶኛል በጣም። ከዛ ንግራቸው ነበር አይደለ ከዚህ በፊት ማለት ነው እሷ ክርስቲያን አይደለች ምናምን ብለው ጅል የሆነ ሰውዬ ትልቅ ሰውዬ እኮ ነው በቀርባ 50 ምናምን ይላል። ከዛ ገንዘብ ትሰጥሃል ምናምን ፕሮቴስታንት መሆን አለብሽ ምናምን ማለት አልሆንም ምናምን ብዬ ማለት ነው ስንት መከራ ነው የተዳረስነው ማለት ይሄ እኮ ነው ካምፕ ውስጥ እኮ ነው ሆቴል ውስጥ ነው ማለት። ከዛ በእንጤ መሆን አለብሽ ምናምን ማለት ቀይ እንትን አድርጌ ነበር። ከዛ ማለት ነው እኔ ሳይገባኝ ካቶሊክ ቸርች እየሄድኩ መሰለኝ ፕሮቴስታንት ውስጥ ገባልኩኝ ማለት ነው። ከዛ ወደ ሽንት ቤት ልሄድ ነው ብዬ ማለት ነው ዞር ብዬ ቤት ተመለስኩኝ ማለት ነው። ከዛ ማለት ነው በኃይል እኮ ነው ያስገቡኝ፣ በኃይል እኮ ነው ፕሮቴስታንት እንትን ውስጥ ያስገቡኝ። እና ላይክ አይ ቲንክ ሆላንድ ውስጥ ማለት ነው አላማ ያላቸው አረቦች በጥልቅ አላማ ያላቸው እና ምን የነበራቸው ባይኔ ማለት ነው። አንዳንድ የሚያስጠሉ ነገሮች ደግሞ አንዳንድ ሰው ይረዷቸዋል እና ላይክ በጣም ያስጠሉ ማለት ነው። ላይክ ማለት ለላን ኮምፓውንድ እርዳታ አስፈልግም ነበር ወደ ውስጥ አንዳንድ ሰው ማለት ነው እና እርዳታም አይደለም ምንም ማጋባቸውም ባይ እኔ እዚህ መጣሁኝ እንጂ ሌላ ፈልጋ አይደለም ባይ ተናግሬያለሁ። ከተናገርኩ በኋላ ምናምን ነገር ከዛ ማለት ታደርጋለች ላይክ ያኔ እኔ ሌላ አላማ ነበረኝ ማለት ነው። ላይክ ሰው ደግሞ እኔ ዘመ ብዬ አልቀርበም። ዘመ ብዬ ከቀረብኩት ነገር ነው የማመጣው ባይ እንደነገርኳቸው እዚህ አምስተርዳም ላይ ያንላ ነበር አይደለ ልክ አልወደድኩትም። አለመውደድ ላይ ደግሞ ላይክ በጣም ባለጌ ሆነ ማለት ነው። በጣም ደደብ ሲሆን ደግሞ ላይክ በጣም በይበልጥ ማለት ነው ጣላን ማለት ነው። ይዘው ማለት አልችልም እና ማለት ነው እንደዛ ነው የሚፈጠረው። እኔ ብዙ ጊዜ ኢቭን ሰው ስወደው ማለት ነው ደህና ነኝ ላይክ የምወደው ሰው ደግሞ ላይክ ብዙ ጊዜ ማለት ነው እኔ ስነ ስርዓት ያለውን ሰው በጣም ነው የሚማርከኝ ማለት ነው። ብዙ ጊዜ ነገር ያለው ድሮ የነበረው ኤክሲ ማለት ነው ትንሽ እኔ በጣም የምወድለት ነበርኩ። ስነ ስርዓቱ ነው እኔ ዳስዋይ ሰው ይሳሳታል፣ ሰው ጻድቅ አይደለም፣ ሰው ፈጣሪ አይደለም። ግን ሃማች ምን ያህል ላይክ ጥጋብ ነው ላይክ ምን ያህል ነው ላይክ በጣም ልክ ካለፈ ሰው ይከብዳል። በጣም ከባድ ነው ማለት ነው። የትኛውንም ሰው የትኛውንም ሰዓት ያገኛችሁ ሰው የትኛውንም አይነት ሰው ማለት ነው እንደዛ አይነት ነገር በጣም ነው የሚከብደውና የሚደብረው ማለት ነው። ከዛ ማለት ነው ወደ ቼል ነገራቸው ፈልገን ምንድነው መሰላቸው ከዛ
እንደዛ ብሎ ማለት ነው። እዛ እያለን ማለት ነው ከዚህ ወደ ከእንትን ተመልሼ ማለት ነው ከስዊዘርላንድ ተመልሼ መጀመሪያ ወደዚህ ሊልኩኝ ማለት ነው እየዘርኩኝ ማለት ነው። ከዛ ማለት ነው ልጅቷ እንደዛ ታደርግና ማለት ነው ላይክ ለማስመሰል እኮ ነው ባይ ዘ ወይ ዊ አር ኤኒ ሀበሻን እንደዛ ነን ምናምን ለማለት ነው ባይ ዘ ወይ ማለት ነው። ለራሳቸው ተጨንቆ ማለት ነው ሀበሾች እኮ በራሳቸው አይተማመኑም። እንዲህ ሰስከራች ችግር ያለባቸው ማለት ነው። በራሳቸው አይተማመኑም። ማን ይወቃት እብታቸው እንዴት እንደሚያስጠላኝ አንዳንድ ሀበሾች ትዕቢት እና ሰልፍሽነታቸው በቃ በጣም ነው የሚያስጠላው ባይ ማለት ነው። ለራሳቸው ሲሉ ማለት ነው ሰው ቢሞትም ሰው ቢጎዳ ምንም አይመስላቸውም ባይ ማለት ነው። ክፋታቸው ኦቨር 100 ነው ባይ ማለት ነው። እኔ ለዛ ነው ከሰው ጋር ከሀበሻ ጋር መፋለም የማልወደው። ለምንድን ነው መሰላችሁ? ሀበሻ ማለት ነው አይሰርቱ ቀን ነው የምላችሁ። አሁን ልክ የሆነ ነገር ወደ ስኬት ልትቀራረቡ ስትሉ ጊዜ ማለት ነው ልክ ያኔ ይነሳበታል። በምን እንደሚያነሳ በምን እንደሚያደርግህና በምን አይነት መልኩ እንደሚገባብህ ካለ አይታወቅም። አይሰርቱ ጋር ነው የምላችሁ። በጣም ቶሎ በፍጥነት መነሳት አለባችሁ ያኔ ማለት ነው። እኔም ብዙ ጊዜ ለምንድን ነው አንድ ላይ ማለት ነው ማልከላልሰው ማለት ነው። አሁን የሆነ ነገር ማላደርግ ከሆነ ማለት ነው ሰዎቹ ምን ያደርጋሉ? በቃ ላይክ የተስፋ መቆረጥ ስሜት ዝም ብላላ በቅናት የተስፋ መቆረጥ ስሜት የክፋት ሀሳብ ብዙ ነገር ነው የሚመጣላቸው ባይ ማለት ነው። ልክ አሁን ማለት ነው አንተ ቤተሰቦችህን አግኝቻለሁ ቤተሰቦች ጋር ልሄድ ነው በቃ እኔ ቤተሰቦች አለኝ ምናምን አሜሪካውን ምናምን ስትላቸው ማለት ነው ምን ይሰማቸዋል? በቃ ላይክ እንደዛ ማድረግህን በቃ ከማድረግህ በፊት ወይ ሊገሉ ወይ ሰዎች ሊገሉ ወይ እድልክን ሊያበላሹ ወይ አንተን ሊያሳስሩ ወይ አንተን ሊያጠፉ ወይ አንተ ልታጠፋ በቃ ቻንስ ነው የሚያመጡት በቃ ረክ በጣም በኃይለኛ ማለት ነው። አይሰርቱ ጋር ነው የምላችሁ። ያን ያለው ሰይጣን በጣም ከባድ ነው ባይ ዘ ወይ ማለት ነው። እነሱ ማለት ወዶቼ በዚች ምድር ላይ ብዙ አይነት ጠባይ ያለውና ብዙ አይነት ሰው ነው ያለው ባይ ዘ ወይ ማለት ነው። ሰው እኔ ከክፉ ሰው አውቃለኝ ማለት ነው። ግን ደግሞ ክፉ ሰው ሲባል ማለት ነው ላይክ አሁን ክፋቱን ፊት ለፊት የሚያሳይ ሳይሆን በጣም ድብቅ ሰዎችን ብዙ አውቃለኝ ማለት ነው። አንደር ሰው ማለት ነው። ይሄ ልጅ ደግሞ ላይክ በጣም ድብቅ ነው ግን እኔ ስለፈታተንኩት ላይክ ፈጣሪ ስለረዳኝ ነው እንጂ ቶሎ እውነቱን ያወቅኩት ማለት ነው። ሰው እንደዛ በጣም የተሸፈናለ ማለት ነው። ባይ እኔ ቢሸፈንም አይሸፈንም ባይ ማለት ነው። አንቺማ ላይክ መቃብር ውስጥ ያለውን እንኳን ቆፍረሽ አውጪያለሽ ማሚ ይል ነበር አንጎቴ ማለት ነው። አይስወር ማለት ነው። የእውነት እኔ ማውጣት ከፈለኩኝ ማለት ነው ሰው ማለት ነው መቃብር ውስጥ ያስገባውን እንኳን ነው ማወጣበት እንዴ ላይክ ሌላ ችሎታ እንኳን ባይኖረኝ ማለት ነው። አንተ ሰው ማለት ወድቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አንዳንዴ እንኳን እንደዚህ እንደፈራት ነው ባይታይ ምክንያቱም ህይወታችሁንም ልታጡ ትችላላችሁ። እኔ እኮ ያኔ ማለት ነው እምገለው እንጂ የምመራው አልመሰለኝም። በቃ እኔ ሊሞት ነበር የፈለኩት እና ማለት ነው ከዛ ወይም ደግሞ አሁን ገና መሀል ላይ የሆነ ላይክ ወይ ብላይ እጄ ከሚይዘኝ የሆነ ነገር ከሚይዘኝ ማለት ነው ላይክ መትቼው እንኳን ቢመታ ይሻለኛል ማለት ነው። በቃ የሆነ ነገር ካላደረኩት ላይክ ደስተኛ ለምን በቃ ሰርቶ ጋር ነው የምላችሁ። እኔ ያኔ ሲመታው ማለት ነው ላይክ በጣም ከዛ ደግሜ የሚመታው ነበር ይመስለኝ። ግን ደግሞ ልጅ ላይ ብርቱ ነው በጣም ላይክ ጭጭቱ እየብርቱ ማለት ነው። እና ከዛ በጣም አድርጌ ለመታው ነው ያሰብኩት ማለት ነው። እንደዛ ስላችሁ ግን እኔ ባለገ ምናምን ላይ ይመስላችሁ ማለት ነው። እንደዛ ለማታ ግን ወንድ ጋር የምትማጣ ችግር ያለባት ሴት ናት ባይተው ወንድ እጇን በእጁ የምትገባው ሴት ዛቷይ ክሬዚ ደግሞ ከሀይል ቢኖረኝ አይሶርት ጋር ነው ብላችሁ እንዳልኳቸው መንገድ ላይ ማለት ነው ሻንጣ እንኳን እንደዚህ ማረጋቀቶኝ ማለት ነው ባናት የተከልኩ ልጅ እኮ ነኝ ባይዘው ማለት ነው። ሁለት ፈረንጅ ያነሱኝ ባይዘው ማለት ከፊትና ከኋላ የሆነ ማለት ነው። አንዳንድ ሰው ማለት ነው ከሳምንት በፊት ነው ነግራችሁ አልነበር? በቃ ላይ ሀይል የሚባል ነገር የለኝም እና
አንዳንድ ሰው ማለት ነው ወንዶቼ፣ እሱንም በንዴት የመጣ ኃይል ነው። አንዳንድ ሰው ማለት ነው ወንዶቼ፣ ነገራቸው የምፈልገው ነገር ምንድን ነው መሰላችሁ? አንዳንድ ሰው ማለት ነው እኔ ሁሌም እንደዛ አላደርግም ስላችሁ ለምንድን ነው መሰላችሁ? እኔ ልጅ በወልድም ላይክ በስሜት በቃ ስሜት አለኝ። ጣላ እችላለሁ፣ የሆነ ነገር ይፈጠር ይችላል። ላይክ በቃ አይደል በቃ እኔ ራሴን እንዴት እንደማስታገስ ልነግራችሁ አልችልም። ደስ ወይ እስከምታው በቃ ጸሎት እያደረጉኝ ፈጣሪ ይርዳኝ፣ ፈጣሪ ይማረኝ፣ ፈጣሪ ይቅር በለኝ ምናምን እያልኩኝ ነው የማሳልፈው ጊዜ እንጂ በጣም ነው የሚከብደኝ። በቃ ላይ ቀን ሰዎቹ እንደሚታገሱት አይነት ትዕግስት ማለት ነው። ላይክ ሰይጣን ደግሞ አለ በቃ ላይክ ከጀርባ ሆኖ በቃ ላይክ የሚያስቸግረኝ ማለት ነው። እንደን ማለት አሁን በቃ ላይክ አሁን የሰይጣን እንትን ሲሆን ላይክ ራስሽን አጥፊ የሚል ስሜት ይሰማቻል አይደለ? እሱ ስሜት ደግሞ ኤቭሪ ታይም የሚሰማኝ ማለት ነው። እንደን ሰው ማለት ነው። አይስወርቱ ጋር ነው የምላችሁ። እኔ እንደዛ እያለኝ እንትን የምሆነው ለምንድን ነው መሰላችሁ? እኔ ሁሉንም ነገር ስለማውቅ ምናምን እንዳይመስላችሁ። ለምን ምንድን ነው መሰላችሁ? እሱ ነገር ሃይማኖታችን ነው ባይደኝ ማለት ነው። ሃይማኖታችን ከባድ ነው። እኔ አቃላኝ ባይደኝ ማለት ነው። ስለዚህ እናንተም እኔ እናንተ ላይ ልመካ አይደለም ባይደኝ ማለት ነው። ግን እናንተ ድክመታችሁን አውቃችሁ ከበፊቱ ሬዲ ሆናችሁ አሁን በጣም ትጠግባላችሁ ማለት ነው። እንደዚህ ምናምን ብላችሁ የምታደርጉትን ነገር ማለት ነው ጀስት ካም ዳውን። እናም ትንሽ ረጋ ማለት አለባችሁና ምን ማድረግ አለባችሁ ማለት ነው። አሁን በቃ ፈጣሪን መፍራት አለባችሁ። ከመስመር አትለፉ። እራሳችሁን እንድታጠፉ የሚያደርጋችሁ ምንድነው? እናንተ የእናንተ ያልሆነን መስመር ስትከተሉ ማለት ነው ያ መስመር እናንተን የሚያጠፋ ስለሆነ ለዛ ነው እናንተ ራሳችሁን የምታጠፉ፣ ራሳችሁን የምትጎዱ፣ ራሳችሁ ላይ ችግር የምትፈጥሩት። ታይሶት ነው የምላችሁ። እኔ ባላደርገውም ያው እየመከርኳችሁ ነው ባይደይ ማለት ነው። ላይክ እኔ ፊሊንጉን በጣም ስለምጠላው ማለት ነው። እንደዛ አይነት ፊሊንግ ካላችሁ ከባድ ነው ባይደይ ማለት ነው። እንትን ሰው ማለት ነው ልጅ ላይክ እምነታችን ደግሞ ላይክ ከባድ ነው። በቃ ራሳችንን እስከናጠፋ ድረስ ነው እኛን የሚያስደርሰን ማለት ነው። ለዛ ነው በቃ ላይክ እኔ ይሄ ሁሉ ፊሊንግ ይሄ ሁሉ ሸክም ተሸክሜ ማለት ነው ለራሱ እኔ አሁን ስንት ህመም አለኝ። ላይክ እንትን ባይኖረኝ ላይክ ቀንዛም አለኝ፣ በሌላ በኩልም ስንት ህመም አለኝ። ስንት የዛር መንፈስ፣ ስንት የሚፈታተነኝ የዛር መንፈስ አለኝ። ስንት ህመም አለኝ፣ ስንት ስቃይ አለኝ ባይደኝ ማለት ነው። እንደን ሰው ማለት ነው ወጥቼ። ስለዚህ እኔ በቃ ከዚህ እናንተ የምትሉትን ነገር ማለት ነው አሁን ላይ ማለት ነው ፍቅር አይታየኝም፣ ትዳር አይታየኝም። አሁን ላይ በቃ ጀስት እስረኛው ነው የሚታየኝ ባይደኝ ማለት ነው። ሶ ምንድነው ላችሁ የምፈልገው ነገር ምንድነው? ፈጣሪ ይመስገን እኔ በቃ ከሁሉም በላይ ደስተኛ የሆንኩት አባቴን ያየሁት ቀን ነው ባይደኝ ማለት ነው። 1 አመት ሆኖኛል አባቴን ፌስቡክ ላይ ካየሁት ማለት ነው ከመጣልኝ። አሁን ያለነው ህዳር ነው አይደለ? ኦኬ ያ ህዳር 19 ነው እንደ ወደዚህ የተመለስኩት። አላውቅም ማይ ወር 2 ነው የተመለስኩት ገና አሁን 12 ነው ያለ አይደለ? ያ ወደ አንድ ገባን እንዴ? አይ 2026 ገና ገባችሁ አይደለ? 12 ወር ነው ያለ ነው። 12ኛ ወር ላይ ነው ያለ ነው ማለት ነው። ስለዚህ ማለት ነው አንተን ሰው ማለት ወዶቼ ድሮ እንደዚህ አካባቢ ላይ ማለት ነው ላይክ ፍቅር ይዘው የነበረ ማለት ነው። ፍቅር ይዘው የነበረ ለመጀመሪያ ጊዜ ከዛኛው ካምፕ ወደዛኛው ወደ ፉሎ መንታል ሲሄድ ማለት ነው። ፉሎ መንታል ላይ ነው የተፈጠረው ባይደዊ ማለት ነው። አንዳንድ ሰው ማለት ነው ውዶች የአንዳንድ ሰው በቃ ላይክ ብላክ የሆነ ሰው አለ ማለት ነው። ህይወታቸው ጥቁር በጥቁር የሚያደርግ ሰው አለ። አንዳንድ ሰው ደግሞ 50 የሚያደርግ አለ። አንዳንድ ሰው ደግሞ ላይክ 90% የሚያደርግ አለ። ብዙ አይነት ማለት ነው።
እንደን ሰው ማለት ነው። ከዛ ፍሪዘር መጣልኝ። እንደን ሰው ማለት ነው ወዶች እኔ ብዙ ጊዜ በጣም ትዕግስተኛ ነኝ ማለት የሆነ ነገር ከማድረግ በፊት በጣም ትዕግስተኛ ነኝ። ከዛ በኋላ ልነግራችሁ አልችልም። ግን አንዳንድ የመጀጅልነት ምናምን አልደጋግመው። የእውነት እናገር ከተባለ ኤቭሪ ታይም ጅልነት የለም እኔ ጋር ማለት ነው። በቃ እኔ በጣም የሚያናደኝ ሰዎች ማለት ነው ከአንዴ ሁለቴ አይማሩም። ለዘላለም አለማቸው እንደዛ ብሎ ይቀጥላሉ ማለት ነው። እኔ ከአንድ ጊዜ በኋላ ማለት ነው አልደግመውም። እሱንም ለምንድን ነው የማልደግመው የምሞክረው መሰላችሁ? እኔ ሁሌም ሁሉንም ነገር ማለት ነው ምንም ነገር አይደናቅፈኝም። ሰዎቹ ግን በጣም ብዙ ነገር ይገጥማቸዋል ማለት ነው። ከዛ ለምንድን ነው እኔ የማልገጥማቸው እንደ ከዛ ሰዎቹ የሚገጥማቸውን ነገር እኔ የማላውቀው ብዬ አይነ ማለት ነው። ከዛ ኢንሪል ፐርሰናሊቲ ሳየው ደግሞ ላይክ በጣም የከፋ ማለት ነው። እውነት ሰዎች እንደሚሉት ከዛም በላይ ማለት ነው። እንትን ሰው ማለት ወዶቼ እኔ ለመቀበል ያቅተኛል ማለት ነው። ለመቀበል ያቅተኛል አንዳንድ ነገር እኮ እኔ ማለት ነው። ለአንዳንድ ጊዜ ማለት ነው አይ እኔ መረጋጋት አለብኝ፣ ሰው ሊያውቀኝ ላውቀው ይገባኛል ይላልኝ ማለት ነው። ሲያውቀኝ ደግሞ በይበልጥ ደስ ልለው ይችላለሁ። በይበልጥ ማለት ጥሩ ሰው ልጅ ሊሆን ይችላለሁ። በይበልጥ ኢቭንም ማለት ነው ካሰብኩት በላይም ጥሩ ነገር ሊሆን ይችላል ማለት ነው። ግን ምን አለ መሰላችሁ የሰው ነገር ሁሌ የሰው ነገር ነውና ከጀርባ ወር አይቀርም። በእናንተ በኩልም ሊያወር ይችላሉ፣ በወንድ በኩልም ሊያወር ይችላል ማለት ነው። አሁን ፍቅር ውስጥ ከሆነ ማለት ነው አሁን መታወቅ አለብን ምናምን የሚለውን ነገር ማለት ነው ላይክ ስለዚህ እሱ በእኔ በኩል የሚመጣውን ነገር የእውነት መሸከም ይችላል ወይ፣ የእውነት ሊገጥመው ይችላል ወይ የሚለውንም ሀሳብም አለኝ በእኔ ማለት ነው። እሱ ብቻ አይደለም ማለት ነው በእኔ በኩል ማለት ነው ብዙ ነገር ሊመጣው ይችላል ማለት ነው። ሁሉንም ነገር ለመቀበል ዝግጁ ነው ወይ ያ ሰው? ሁሉ ነገር ተሸክሞ ማለት ነው እናንተ ጋር ሊጓዝ ይችላል ወይ የሚለውን ነገር ነው ማለት ነው። ስለዚህ እኔ ሰው አንድ ጊዜ ተሳሳተ ብዬ የምፈርደው አይነት ልጅ አይደለኝም። ግን እነሱ ለቲቪት ብሎ ማለት ነው አንቺ ሀገር አቋርጠሽ ምን አድርገሽ ማለት ነው ደግሞ ሁለተኛ መጀመሪያ ያላከበረሽን እና መጀመሪያ ያደረግሽለትን ነገር ያላመሰገነሽን ማለት ነው። ሁለተኛ ደግሞ እንዴት ላመሰግንሽ እንደሚችልና እንዴት ሊቀበልሽ እንደሚችል እንዴት እርግጠኛ ልትሆን ትችላለሽ? ከዛም በላይ ከተሳለቀብሽ ያው እያየን እኮ ነው። ብዙ ጊዜ ማለት ነው ብዙ ጊዜ እለምናለሁ፣ ብዙ ነገር አደርጋለሁ፣ በሳክሪፋይስ አደርጋለሁ። how can I tell you guys many times but ለዛ ታሪክ ማለት ነው በቃ ሁሌም እንደዛ ናት ብለው ነው መሰለኝ አይደንክ መጫወቻ ነው የሚያደርጉት። እያያችሁ ነው ባይ ምን ያህል ሰዎች እየተጫወቱብኝ እንደሆነ እያለ ማለት ነው እንደዚህ ማለት ነው። ስለዚህ እንዴት እኔ አልማርም? ከአንዴ ወደዚህ እማራለሁ። ሰው እኔ አልደጋግምም ምን ያልኳቸው ደግሞ ምንም እኔን መርዳት ወይም ደግሞ እኔን ለፍቅር መጠየቅ ወይም ደግሞ እኔን መቅረብ ይሄን ያህል የሚያስነቀው ነገር ከሆነ why he is living to me ለምን እሱ እኔ ጋር መሆን ፈለገ? ለምን የማያሳፍረውን ሰው አይመርጥም? yes ለምን that's big idea። አሁን የኔ አባትና የኔ እናት መሀል ውስጥ ምን ተፈጥሯል? እስከ ስንት ሰዎቹ ተዳርሷል። የስንት ሰዎች ጉዳይ ሆኖ ከኔ በላይ ሌሎቹ እየተዋጉበትና እያስመሰሉና እየሰሩበትና ስንት መከራ ውስጥ ነኝ ያለሁት ማለት ነው። ነገ እኔ ልጆች ወልጄ እንኳን እንደዛ አይነት ህይወት ከሚያሳልፉ ለምን ሳይመጡም አይቀሩም እዚች ምድር ላይ yes why not
ላይክ እኔ ማለት ነው ልጄ ብትሰቃይብኝ እኔ ነው የምዋረደው። ላይክ ለምን ልጄ ጋምበላ እንኳን ቢዋላት ማለት ነው እንደዛ ላሰቃያትም ባደረኝ ማለት ነው። ጂሰስ ክራይስት እኔ ለምን አታስወርዱትም? ባደረኝ ያስወርዱ ጋር ነው የምላችሁ። ያ ኃጢአት እኮ ኃጢአት ነው ባደረኝ ማለት ነው። ኢቭን ወልዶ አሰቃየት ኃጢአት ይከብዳል ማለት ነው። እንትን የሌለውን ኃጢአት የለውም። አሁን ገና እንትን ያደረገውን ማስወረድና እንደዚህ እንትን ያለውን መግደል ማለት ነው ኃጢአቱ ያደገውን ሰው መግደል አይደለ ኃጢአት። ራሱ ስንት ነገር ያሳልፋል፣ ስንት መስዋዕት ይከፍላል፣ ኃጢአታችሁ ይሸከማል፣ ስንት በኃጢአታችሁ ስንት መከራ ይደርሰዋል። እሱን ነገር ዝም ብሎ የሚታለፍ ነገር አይደለም። ባለወዶች ነገራቸውን ፈልገው ነገር ማለት ነው። ስለዚህ በጣም ከባድ ስለሆነ ማለት ነው ብዙ ነገር ይባላል ሊባልም ይችላል። በዛ ጉዳይ ላይ አይም ሬዲ በጣም ሬዲ ነኝ። አሁን ምን ሊፈጠር እንደሚችል እኔ አውቃለሁኝ ማለት ነው። እኔ ዝም ብዬ ለስሜት ለገንዘብ ፍቅር ምናምን እያልኩኝ ወደፊት ያው ስህተት ሊኖርብኝ ይችላል፣ ግን ይሄን ያህል ለዛ መጓዝ አይደለኝም ማለት ነው። አሁን ላይክ አንቺ ላይ ገንዘብ ማውጣት የማይፈልግ ከሆነ ለአንቺ ምንም ነገር ሊያደርግልሽ የማይፈልግ ከሆነ ማለት ነው ዋት ሂዶ ፎር ዩ ከጥላቶችሽ ለምን ይሻላል? አሁን ስለ ምስልምና ስለ ክርስትና ተውት ማለት ነው። ሁለት የተለያየ ሰዎች ነን፣ ጥላቶችም ነን ባገኝ ማለት ነው። ሙስሊምና ክርስቲያን ማለት ነው። አት ዘ ሴም ታይም የእውነትም ጥላቶች ነን ባገኝ ማለት ነው። ያ ላይክ ኢቨን እኔ ጥሩ በሆንም እነርሱ አስተሳሰባቸው ክፉ ከሆነ ለኔ ምን ይጠቅመኛል? ያ እኔ ዘረኛ ባልሆንም ማለት ነው። እነርሱ ግን ዘረኞች ከሆኑ ምን ይጠቅመኛል ማለት ነው። አሁን ጥቁርና ነጭ የሚሉትም ነገር አለ፣ አፍሪካውና እንትን የሚሉትም ነገር አለ። ይሄ ነገር ለምንድን ነው? ሌላ ታይም ለምን እንደዛ ይሉ? እናንተ ስትቸገሩ ግን ብዙ ነገር ይታያቸዋል። አፍሪካዊ ይታያቸዋል፣ ሌላ ነገር ይታያቸዋል። ለምን ትከተሉታላችሁ? ከምን አፍሪካን ሆነች ለምን ከአፍሪካዎች ጋር ትሄዱ? ያ ምክንያቱም የምትረዱትን አፍሪካውያኖች ጋር የምትወዱትን አፍሪካውያኖች ጋር ለምን አትሄዱ? ወታባሪ አፍሪካው እንደዚህ ነው፣ እንትን እንደዚህ ነው። ወታባሪ ላይክ ምን አርግልኝ አለ አይሰጡ ጋር ነው የምላቸው። በጣም አንዳንድ ሰዎች በጣም ጥጋበኞች ናቸው ማለት ነው። አንዳንድ ሰው ማለት ነው ወዶች ነገራቸው የሚፈልገው ነገር ምንድነው መሰላችሁ? ትናንትና ማለት የሆነች ልጅ መጣ ማለት ነው። እኛ አፍሪካኖች በጣም ነው የምንተጋገዘው። እኔ ጋር አለ ሶማሊና ከዛ የሆነ ጥቁር አፍሪካዊ መጣች ማለት ነው። ከዛ ጅንስ ሲን በጣም ወደዋል ምናምን አለች። ከዛ ጠዋት እንትን ገብቼ ማለት ነው ቀይ ጎልፎና ጅንስ ለብሼ ነበር። ከዛ ማለት ነው ቡንዳው ማለት ነው የሆነ አረብ ነው አላቀምባት እኔ አጠገብ ቁጭ ብሎ ነበርና ከዛ ቡና ላይክ እንትኑ ላይ ጃኬቴ ላይ እና ሱሪ ላይ ተደፋብኝ። ይሶት ባለ መላቸው ከዛ አወጣሁት ላይ ጅንስ በጣም ነው የምወደውና እውነቷን ነው። በጣም ደስ የሚል ጅንስ ነው። በጣም ደስ የሚል በቃ ላይ ስታይሉ ሁሉ ነገርም ደስ የምትል ጅንስ ናት ነው። ከዛ ሰፊ ናት፣ ለምን እንትንም አመች ናት። አሁን በውስጥ ሁለት ስር ካደረግሽ ማለት ነው አቆር ብርድ ስላለ ማለት ነው። አሁን በዚህ ጊዜ ብርድ ስላለ ማለት ነው በውስጥ ታይት ምናምን አለ አይደል? የብርድ ከተማ የገዛው አንድ ሁለት አለኝ ማለት ነው። ከዛ እሱ ነገር በውስጥ አድርጌበት ማለት ነው በላይ ሳደርገው ማለት ነው ለኔ ቀለላትና በጣም ነው የምትመቸኝ የትኛውንም ሰዓት ማለት አድርጊያት እንድወጣ ማለት ነው። ከዛ እና ማለት ነው ዛሬ ቸርች ልሄድላችሁ ብዬ እንደዛው ብዬ ነበር ማለት ነው። ከዛ ማለት ነው ትናንትና ማለት ነው ወደ ማታ አካባቢ ምናምን ነገር ማለት ነው መታ ማለት ነው ሴትዮዋ ነው ትናንትና ከትናንት በፊት ነው አደረጋለሁ። ከዛ መታ ማለት ነው በቃ እንትን ታደርግላታለሽ ወይ እኛ አፍሪካኖች በጣም የምንተጋገዘው ምናምን ፈርታ ነው መሰለኝ አይ ቲንክ ማለት ነው ልጅ ሶማሌ ማለት ነው ላይክ ጅብናት እና በጣም አይደለም አንዳንድ ሰው ማለት ነው። ከዛ በጣም ኮንፊደንት ያላት ጅብናት ማለት ነው በቃ ሁሉንም ነገር አድርጎልኝ አገዙኝ፣ ያረዱኝ፣ ተጠጉኝ፣ አጠፉልኝ፣ ተጠፉኝ፣ ተጣጥፉኝ ምናምን እያለች ነው የምትሄደው ባዲ ማለት ነው። ከዛ
ምን ብትለይ ጥሩ ማለት ነው። እያችን ተከራናታችን ማለት ነው። ዝም ብላት ነው ቤተሰቦችን በጭራሽ አታውቃቸውም ባዴ ማለት ነው። ብታውቃቸው ማለት ነው ላይሰራኒ ለኬሪ ሲወት እንትን ነው የምታውቀው ባዴ ብቻ ሙስሊም ናት። ሙስሊም ብቻ ነው በቃ ጥርት ያለ ጥላት ነው ያለው ማለት ነው። ጥላት ነው ያለው ማለት ነው። አንተን ከዛ ማን ሌላ ቀብኝ አላውቅም ባዴ የሚያለኝ ከዚህ አገር ሲመጣ ማለት ነው ከጥላቶቼ ውስጥ ጋር ወዳጄ በጣም ገጥሞኝ ያውቅም ባዴ ማለት ነው። ሆላንድ ውስጥ ማለት ነው አንተን ማለት ነው ወንዶቼ ከዛ ምን ፈጠር ጥሩ ማለት ነው። ይሄ እንትን ምንድነው የሚባለው መሰላችሁ? ከዛ ላይክ ምንድነው መሰላችሁ ማለት ነው እንደዛ አትልም መሰላችሁ። ላይክ ሌላ ጊዜ ሌላ ነገር ነበር ልትለው ማለት ነው። ከዛ አሳሰታይ የኛ ፍቅራውነች በጣም ነው የምትጋገዘው። ትሰብራለች ማለት ነው። የሆነ ታይም ላይ ከብስክሌት ወድቃ ትሰብራለች ማለት ነው። ግን እኔ ፈጣሪ ነው በቃ ላይ መቼ ነው ከዚህ እስከሷ ምን ላቀቀው ምናምን ይላል ማለት ነው። ከዚህ ወደ ትራበር ሲሄድ ማለት ነው ላይክ የሆነ ፈውስ አድርጎብኝ ማለት ነው። ፈውስ አድርጎብኝ ከግሬ ልንቀሳቀስ አልቻልኩም ማለት ነው። እሺ አፍሪካዊ ነበረች እና ከዛ ማለት እሷ ከራሷ እኮ ነው የወደቀችው ከብስክሌት። እኔ እኮ በብስክሌት እችላለሁ ግን አልሰቀላትም ስለምታስፈራኝ ማለት ነው። ከዚህ እሷ ሌሊት እኮ ነው ሌሊት ዝናብ እየዘነበ በብስክሌት ትንቀሳቀሳለች ማለት ነው። እንትን ከዛ ስትወድቅ ጊዜ ማለት ነው ላይ እኔ እንደጣልኩት ማለት ነው። አስቡት። አትችልም እኮ ሁሌ ትወድቃለች ኤቭሪ ታይም ማለት ነው። ከዛ ማለት ነው እንዴት አድርጎ እንደሚያስሙራ አንዴ እንደዚህ ይደፉናል ማለት ነው። አይ እነሱ እንዲያስሙሩኝ አልፈልግም አልኩኝ። አልፈልግም ፈራሁኝ ማለት ነው። ፈራኋቸው ወላ ከዛ በአንድ ቀን ለመድኩኝ ማለት ነው። ብስክሌቱን ማለት ነው እነርሱ 2 ወር ተማሩ፣ እኔ 1 ቀን ተማርኩ። ከዛ ለመድኩ ፊኒሽ ውጭ አውጥቼ ማለት ነው። ባላንሱ እንደዚህ መጣልኝ ማለት ነው በራሴ ማለት ነው። ለመድኩኝ ፊኒሽ ማለት ነው። ከዛ ማለት ነው ወዲሽ ነገራቸው ፈልገው እንደምን መሰላቸው ከዛ አሁን ደግሞ የማትችለውን ብስክሌት ይዛ ማለት ነው ስትወድቅ ጊዜ ማለት ነው እዚህ ቤት ስላለች የሆነች የመኒ ነኝ ሶማሌ ነኝ የምትለ የሆነች አለች ማለት ሀበሻ ምንም ትችላለች። ምን ይታወቃል ማለት ነው። እዚህ ምንም የምታወቁት ነገር የለም ማለት ነው። ከዛ ኦንሊ ማለት ነው። ከዛ ምን ብትል ጥሩ ይሄ እንትኑ ማለት ነው እንትኑ እናደርጋ ማለት ነው። እኛ ቡዳዎች ነን የምትለው ሁሌ በቃ ሁሌ ቡዳዎች ነን እኛ ቡዳዎች ነን እያለች ነው የምታደርገው። በቃ አረቦች አሉ በቃ እነሱን ትጠራቸዋለች ማለት ነው። እኛ አረቦች እነዚህ ሶማሌዎች ምናምን ነገር እነዛ በቃ እንደዛ እኛ ቡዳዎች ነን ምናምን ያለች ትታደርጋለች። በቃ ታሳፍራለች ማለት ነው። ከዛ ለለች እንደዛ ነው በቃ ላይ እኛ ቡዳዎች ነን ምናምን ያለች በቃ ቡዳዎች ነን ነው የምትለው ባይ ሰው ምን ብላ ሰዎች ነን በቃ ላይክ ጅቦች ነን ምናምን ያለች ታወራለች ማለት ነው። ኤቭሪታይም ከዛ ላይክ እሱ ፈልግ አይደለም እኔ ካቶሊክ ነኝ ምናምን ነገርና ከዛ እንትን የሚያስወጣ ነገር አለኝ ባይ ማለት ነው። ላይክ ሰዎቹ የሚያደርጉት ነገር በሙሉ እነርሱ ራሳቸው ነው የሚናገሩት ባይ ማለት ነው። አንደርሶ እኔ ባይ እንትን ነኝ ሳይፈልግ ያወራሉ አንደርሶ ማለት ነው። እኔ ብዙ ጊዜ እንደዛ እድላለሁ ሌሎችም አላውቅም ባይ ማለት ነው። ያደረጉት ነገር በሙሉ እንትን ያደርጋቸው ያ ስለፈልፋቸው ማለት ነው። ከዛ እነሱ ማለት ወደ ሸለ ነገራቸው ፈልገው እንግዲህ ምንድነው መሰላችሁ ኢቭን አሁን እንኳን ብዙ አይደለም ድሮ እንደዛ ነበር ማለት ነው። አንዳንዴ አሁንም አይታጣም ባይ ምክንያቱም እድላቸው ነው ባይ ማለት ነው። የትኛውም ሰዓት ይሄድ ይችላል ግን ይመለሳል አንተ ማለት ነው። ከዛ ያው ብዙ ነገር ስለሚቀያየር ነው ባይ ማለት ነው። እኔ ከራሴ ሌላ ሰው ነው ስለምወድ ብዙ ጊዜ ማለት ነው እዚህ ከዛ ማለት ወደ ሸለ ነገራቸው ፈልገው እንግዲህ ምንድነው መሰላችሁ ከዛ ምንድነው የሚባለው ይሄ ምንድነው የሚባለው መሰላችሁ ከዛ ማለት ነው አትሰጫችም ወይ ምናምን ነገር አንዳንዴ ታቀጥያታለሽ ወገን ምናምን ነገር ነግሬያት ነበረ። ቁጭ በፎርስ አዝነዘዘችኝ የሆነ ነገር እያደረገችኝ ግን ቃል የመሰራታችን እኔ የምታደርገኝ ነገር ምናምን የሆነ ነገር እያደረገች ምናምን አልኳት። ባይደኝ ማለት ሁሉም ሰው ነው እንደዛ የሚያደርገው ባይደኝ ማለት እኔ ጋር ሲመጣ ለስራ ብላ ወርግ ምናምን ነገር ብላ ከዛ ልክ እንደዛ አስቀምጦኝ ደግሞ ከዛ ልክ እኔ እንደ ራሴ እንደተቀመጥኩ በቃ ላይ ሰው ሙሉ ይዘብኛል ማለት ነው። እነርሱ ራሳቸው ከነሱ ጋር አስቀምጡኝ ማለት ነው። ከዛ ማለት ነው ወንዶቼ በጣም የሚገርመውና ላይክ ማለቃ የለውም በቃ አይደል
ለኪ ምንም ነገር ሳታደርጉ ሁሌም እናንተ ጥፋተኛ አድርጎ ሲያስቧቸው ላይ በጣም ነው የሚደብረው። በደብይ ማለት ነው እንደም ሰው ማለት ወዶቼ ለካኒ በስንት ጥረት በስንት መከራ በስንት ነገር ምናምን ነገር ብትናገራቸው ማለት ነው ሁሌም እንድትናገራቸው ላይክ መለመን ይፈልጋሉ መሰለኝ አይንክ እንደዚህ ሀገር ማለት ነው። እኔ ደግሞ መለመን ብችልና ጥሩ ነበር ግን አልችልም። እንደኔ ሰው ማለት ነው ሁሌም መልእክት ይልካሉ። በቃ አያስቀምጥሽም በቃ እንዴት ትሰሪ እንዴት ምን ታደርጊ ምን ነገር እንዳያሰሩሽም በቃ ምንም ነገር ማለት ነው። ለራሱ ግን የእንትኑ ጠቢብ ስለሆነ ማለት ነው ምንም ማሰራ እኔ ለራሴ መማር አልችልም። ብዙ ነገር ይገጥመኛል ብዙ ችግር አለብኝ ለራሴ ማለት ነው። ግን እኔ ራሴን ችግሬን ችዬ ዝም እንዳልል ማለት ነው እነርሱ ደግሞ ዝም እንድል አያደርጉኝም ማለት ነው። በጣም ያስቸግሩኛል ማለት ነው። አንድም ሰው ማለት ወዶች ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? አይ ቲንክ የሚያምኑበትን ነገር ምን ያለቅም ማለት ነው። የአውሮፓ ህግ ብዙ አይገባኝም ማለት ነው። ኖርማሊ ማለት ነው አይ ላው የሚባለው ነገር ማለት ነው ሁማን ራይት የሚባለው ነገር አለ እሱ ነው የሚገባኝ ማለት ነው። ከዛ ውጭ የማውቀው ነገር የለኝም ማለት ነው። በህግ የሆነ ሰው የሆነ ነገር እንዲያደርጋችሁ ጥሩ እንዳልሆነ ነው የማስበው እና ይሄን ያህል ተናገራችሁ ሰዎቹ ነርሱንም የማይሰሟቸው ከሆነ ከባድ ነው ማለት ነው። አንተ ሰው ማለት ወደ ቻለ ነገራቸው ፈልገው ነገር ምንድነው መሰላችሁ? አሁን እቺ ልጅ ማለት ነው ሶማሌ እንደዚህ ተሸክማብኛለች አይደል? ላይክ ነገር ማለት ቤትም ባገኝም የሆነ ነገርም ባገኝም ማለት ነው አሁን ወደ ልጅ ወደ ትዳር ቢደርሰውላ ማለት ነው ምን ሊያሸክሙብኝ እንደሚችል አላውቅም ባይደኝ ማለት ነው። ላይክ ምን ከማን ጋር እንደሚስማማ አላውቅም። ምን እንደሚፈጠር አላውቅም። ምን እንደሚያደርግ አላውቅም። ከማን ጋር እንደሚስማማ አላውቅም ባይደኝ ማለት ነው። ነው ዘመኔ ማለት ነው እንደዛ ተሸክማ ተሸክሜ ስለማላውቅ ማለት ነው ምን እንደሚሸከምና ምን እንደሚደርሰኝና ምን አይነት ህይወት እንደሚደርሰኝና ምን እንደሚገጥመኝ ስለማላውቅ ማለት ነው ደስ አይስ ዝም ብሎ ህይወት መጀመር ፍቅር መጀመር ምናምን ነገር እንደዛ የሚመጣልኝ ነገር የለም ማለት ነው ጭንቅላቴ ውስጥ ማለት ነው። ኢላ ስትረስ ማለት ነው። ከስትረስ ውጭ ምንም ነገር የለኝም ባይደኝ ማለት ነው። አንተን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ከዛ ምናምን ትለኛለች እና ታስቀኛለች። እኔ እጅብ ሰው ያስቀኛል ማለት ነው። አሁን ፈሪ ከሆነ ሰው ጅብ እንላለን። ሰው የሚበላ ሰው ከሆነም ጅብ እንለዋለን ማለት ነው። ላይክ በጣም ፈሪ ከሆነ ደግሞ እንደዛ ጅብ እንለዋለን ማለት ነው። የእውነትም ፈሪ የጅብ ነው ባይደው ማለት ነው። እኔ ላይክ መንፈሱ ላይክ አንዳንዴ እንትን ስለሚያደርገኝ ማለት ነው መንፈሱ እንትን ስለሚመላለስብኝ ማለት ነው መንፈሱ ስለሚመላለስብኝ ማለት ነው በጣም ይታወቀኛል ማለት ነው። ሰዎችን የሚያደርጉትን ነገር ማለት ነው። አንተ ሰው ማለት ወዶች የሚያደርጉት ነገር ምንድን ነው መሰላቸው? ስለዚህ ማለት ነው አለር አሳቀችኝ ማለት ነው። እኛ ከአፍሪካኖችም ውጭ እንተጋገዛለን ባለው ማለት ነው። ብዙ ጊዜ ከሀገሬ ሰዎች ጋር ወራ አላውቅም ማለት ነው። ከአፍሪካኖች ውጭም ይተጋገዛሉ ማለት ነው። ኢቭን የአፍሪካ ኢቭን አንድ ብዙ ማስመሰል ነው ባለው ነገር ከተባለው ማለት ነው። ብዙ ነገራቸው ማስመሰልና ፍራቻ የሆነ በቃ አለ አይደለ በእንትን የሚያስፈራራቸው ከሌለ ማለት ነው። አንዳንዴ አይደል ነው እንጂ ከባድ ነው ማለት ነው። ላይክ አለ ሰው ከተለማመዱ ለእርስ በርሳቸው ብሎ ይተጋገዛሉ ማለት ነው። ግን ኔት አንድ ረስ እንደማወር ከአፍሪካ ውጭም ሰው ነው ባይደኝ ማለት ነው። ኢቭን ሰው የሰው ማለት ነው። አንተ ሰው ማለት ወዶች ከዛ በላ አሳቀች ማለት ነው። ጥቁር ናትና በጣም ነበር የምትደብረኝና ኢቭን ማለት ነው አሁን ነው ትንሽ እንትን ያለኝ ማለት ነው። ላይክ ለምን መሰላችሁ እሷንም የሆነ ነገር ላይ ያዝኳት ማለት ነው። ኃላፊነት የሆነ እንትን ስላለባት እዚህ የሆነ ነገር እኔ ላይ ስታደርግ ያዝኳትና ከዛ ነው ባይደኝ ዝም ብላ ቀልቀላ ነገር ናት እያልኩኝ ነበር። አንደር ሰው ማለት ነው ወዶቼ አይ ቲንክ ሀሜት በጣም ይመቸኛል መሰለኝ። ከዛ አይ
ሀሜቱ ግን ዘንድሮ ሀሜት ይመቻቸዋል። አይስወርድ በመበላችሁ ሰው ለማማት ከመጣ ቁጭ በል አትንቀሳቀስ ብላ ምን ብዬ ነው ከእሱ ጋር ማማማለት ነው። አይቶ ማለት ወዶቼ ላይክ ቪዲዮ ሊያልቅ ይችላል ማለት ነው። ሀሳብ እያለቀብኝ አይደለም ማለት ነው። ያው እየተማራችሁበት መስማት ትችላላችሁ ማለት ነው። አንዳንዴ ማለት ነው በቃ ሀበሻዊ የሆነ ነገር ስለምደጋገሙ ላይክ ጀስት ትንሽ ሊደብራችሁ ይችላል ማለት ነው። ግን ልሰሙት ይገባል ማለት ነው። እውነታውን ነው ማለት አንዳንድ ጊዜ የምናገረው በጣም አበዛዋለሁ እንጂ ያው እውነት ነው። አንዳንድ ሰው ማለት ነው ዶቼ ልነግራችሁ ነው መሰለጠው ነገር ማለት ነው። ሰው ግን ኢትዮጵያ ውስጥ ያለው ማለት ነው የገባሁት ፖለቲካ የለም፣ ያስነሳሁት ፖለቲካ የለም፣ ያስነሳሁት እሳት የለም፣ ምንም ነገር የለም። በቃ ምንም ነገር ላይ እጄ የለም። እጄ ንጹህ ነው እንደ ጲላጦስ ነው የሚባለው አይደለ? ከንጹህ ንጹህ ነው ማለት ነው። እንደነሰው ማለት ወዶቼ ሰው ማለት ወዶቼ ነገራቸው በተለይ ምንድን ነው መሰላችሁ? ጂሰስ ክራይስት እንትን ሰው ማለት ወዶቼ ነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ከአሁን ወዲህ ግን ላይክ ለኔ ኢትዮጵያ የምትጠቀመኝ ነገር የለም ማለት ነው። የመጀመሪያውን ነገር ማለት ነው ባለማወቅ ነው። ከአሁን ወዲህ ግን እኔ አሜሪካዊ ነኝ። ለስዳን ያአቁቷል ኢትዮጵያ ነበርኩኝ እንደነበርኩኝ እስከ መጨረሻ እስከ ህይወቴ ፍጻሜ ድረስ የማይረሳ ነገር ነው ማለት ነው። ከህይወቴ ፍጻሜ ድረስም ከህይወቴ ፍጻሜ በኋላ የማይረሳ ነገር ነው። የማይካድ ሀቅ ነው። እውነት ነው ማለት ነው። እኔ እቀበለዋለሁ ማለት ነው። መቀበል ያልፈለገው ሰው አለመቀበል ይችላል ማለት ነው። እኔ ግን እንዳለው ነው ራሴ ነው የምቀበለው ማለት ነው። እኔ ኢትዮጵያ የነበርኩ ኤርትራ ምብራል ብዬ ኖርሻል ብዬ ራሴን አልቀበላትም። ያው እንደን ሰው ይሄ ነገር ያው ሁሉም ስደተኛ የሚገባውን ነገር ነው። እኔ ደግሞ ምንድነው እንደዛ እንትን ሊያደርገኝ ነገር ማለት ነው በማንም ሰው ላይ ስለማልተማመን ነው ባይ ማለት ነው። ከፈጣሪ በታች ራሴ ላይ ነው የምተማመነው። ስለዚህ እነርሱ ሊያደርጉልኝ የሚችሉት ነገር ስለሌለ ላይ ከዘመ ብዬ የትኛው ነው መንገድ ቢሄድ ላይክ ምናምን ብዬ ነው እዚህ ሁሉ ጣጣ ውስጥ የገባሁት ማለት ነው። ከእውነትም በላይ እውነት ነው። ላይክ ከሀበሻ ጋር ደግሞ እኔ ዘላለም ዓለሜ ኖር ያለው ደግሞ አሁን ብርቅ አይደለም ብዬ ነው ባይዘወይ ጥልቅ ብልቅ ያልኩት ማለት ነው እንጂ እንደምታሰርና እስረኛ እንደመሆንማ መቼ አጣሁት ባይዘወይ ማለት ነው። ድሮም እስረኛ ነበርኩኝ ማለት ነው። እንደም ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ግን አላማዬ ምን ነበረ? ከኢትዮጵያ ስወጣ እኔ ራሴን መቀየር አለብኝ። ይሄው መማር አልቻልኩም፣ ማጥናት አልችልም፣ መስራት አልችልም። ብዙ ነገሮች ይደናቀፉብኛል። አሁን ደግሞ አይን ከተጨመረብኝ ለክ ብዙ ነገር ላጣ እችላለሁ። ለምንድነው ይሄ? ለዚህ መፍትሄ ምንድነው ብዬ አሰብኩኝ ማለት ነው። የዚህ መፍትሄ ምንድነው ብዬ ሳስብ እኔ ራሴን መሆን አለብኝ። ላይክ እኔ አምናት ብላክ አፍሪካን አይ አም ዋይት አሜሪካን በቃ እኔ ነጭ አሜሪካ ዘር ነኝ እና ነጭ ደም አለኝ። ለኔ የሚስማማኝ ለጥቁር አፍሪካዊ የሚስማማውን ነገር ለኔ አይስማማኝም። ለጥቁር አፍሪካዊ ባትሆን ክልስም ልትሆን ትችላለህ፣ የአውሮፓዊ ልትሆን ትችላለህ፣ ካናዳዊ ልትሆን ትችላለህ። ኤኒዌር የትኛውንም ሀገር ፍሬ ልትሆን ትችላለህ። ግን ከሁሉም ለኔ አይስማማኝም። ስለዚህ እኔ ራሴን ማድረግ አለብኝ። የመጣውበትን ማንነቴንም ራሴንም ማስመለስ አለብኝ። እኔ ትክክለኛ እኔ ሳልሆን ማለት ነው ሌላ ምንነት የሌለውን ልጅ እኔ መተካት የለብኝም። ስለዚህ ይሄ ሁሉ ነገር ሲሆን የኖረው ደግሞ ለዛ ነው። ምክንያቱ ይሄንን ነገር ማወቅ ስለነበረብኝ ነው።
ያው ጊዜ ደርሰው ደግሞ አወኩኝ ማለት ነው። ከዛ በኋላ ደግሞ ዋናው ጉዳይ ላይ መድረስ አለብኝ አልኩኝ ማለት ነው። አይደለም ልክ ጭንቅላቴ ላይ ምን እንደተደረገብኝ አላውቅም። በቃ ላይክ ጭንቅላቴ በቃ ላይክ እንደዚህ እያለኝ ነው። በቃ አላውቅም በቃ እንደርሱ ማለት ነው። ሲቲያ ነው እሷንም አንድ ቀን ሳላደርጋት አልቀርም ባለኝ ማለት ከንቀረቅ ከዛ ማለት ነው ደቼ ልነግራችሁ ፈልገው ነገር ምንድነው መሰላችሁ እንደዚህ ማለት ነው። እንደዚህ እሱ እኮ ጭንቅላት ላይ እንትን የሚደረገው ነገር እኮ እያሳበደኝ ያለው እሱ ነገር እኮ ነው እያሳበደኝ ያለው። ገባችሁ? አሁን የሚደረገውን ነገር የሚታመመውን ነገር በተለይ የጭንቅላቱ ነገር እያሳበደኝ በቃ በጣም ነው የሚያሳብደው። አይፈርስ ብላችሁ ጭንቅላት ላይ የሚደረግባቸው ነገር ማለት ነው ያሳብዳቸዋል። ሰው እስከ መግደል ያስደርሳቸዋል ማለት ነው። አንተ ሰው ከባድ ነው ማለት ነው። አሁን በመርዝ የምትተማመኑ ሰዎች ማለት በጣም መጠንቀቅ አለባችሁ። ሰው መረጃችሁ ነው እና ያያችሁ ማለት ነው ቀጥታ ወደ ገደለው ውስጥ ነው የሚያደርጋችሁ። ለሌላ ያህል አይደለኝም ማለት ነው ያለኝም ማለት ይሄን አይደለኝም ያቆኝ ከዛም በላይ ሊሆን ይችላል ማለት ነው። ግን ጉዳቱ ለማን ነው? ለራሴ ነው። ስለዚህ ራሴ ነው ያሰማልኝ አልፈልግም። አንተ ሰው ማለት ወድጄ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ሰው በጣም መፈተን የለባቸውም በዚህ ማለት ነው። እንደርሱ ማለት ወድጄ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ ደግሞ እንደርሱ ማለት ነው እኔ ከኢትዮጵያ ስወጣ ወጣቴ ለዛ ነበረ ማለት ነው። እንደርሱ ማለት ነው አሁንም ዋነኛውና ቀንድ አላማዬ እሱ ነው ማለት ነው። ሌላ አላማ ያለኝ እንዳይመስላችሁ። ያ አሁን ፍቅር ትዳር ምናምን የምትሉት ነገር ማለት ነው እናንተ ቢሊየነር እንኳን ብትሆኑ ማለት ነው እኔ የራሴ የሆነ ሰው እንደ ራሴ ፈጣሪ የሚያምን ካቶሊክ የሆነ እንደኔ ማለት ነው ነጭ የሆነ ወንድ ነው የምመርጠው ባይደለ ከዛ በፊትም እንደዛ ነበርኩኝ ማለት ነው። በይበልጥ ደግሞ አሁንም እንደዛ አውሪኝ ባይደለ ማለት ነው። አሁን በቃ በጣም ፈረንጅ ስል ማለት ነው ምርጫ የለሽ ምናምን ልትሉ ትችላላችሁ። እንደዛ ከማለት ውጪ ማለት ነው የእውነትም ባይደለ ማለት ነው ስለሌለኝ ብቻ ሳይሆን ማለት ነው የሚስማማኝ እሱ ነው ባይደለ አንዳንዴ ማለት ነው ምን ፈልጋውን ነገር ማለት ነው ምርጫ የምናጣው ለምንድን ነው መሰላችሁ? የኛ የሆነውን ነገር ከኛ ስለማይሄድ ነው ማለት ነው። አሁን ደግሞ ወደዚህ ትሄዳለች